የፔንቴኮስታል ካሪዝማቲኩንና በተለይም የሪፎርምድ ባፕቲስቱን ትራዲሽን ተከትሎ የመጡ ዴቨሎፕ ያደረጉ አንደርስታንዲንጎች አሉ። ይሄ አሁን የካልቪንን ወይም የባፕቲስቱን ሞር ኦፍ ስፒሪቹዋል ፕሬዘንስ በሚል አገላለጽ ብዙዎች ይጠቀሙበታል። ወይም ትራንስ ኤሌመንቴሽን የሚል አይነት ከትራንስ ሲግኒፊኬሽን ዝዊንግሊያን ከሆነው ፎርሙላ ይልቅ ካልቪኒስት ባፕቲስት የሆነው ሪፎርምድ የሆነው ኤክስፕሬሽን ሞር ኦፍ ወደ ስፒሪቹዋል ፕሬዘንስ ትራንስ ኤሌመንቴሽን አይነት ሀሳቦች ዳብረው በኋላ ለፔንቴኮስታል ካሪዝማቲክ ትራዲሽኑ ግብአት ነው የሆኑት እና ፔንቴኮስታል ካሪዝማቲክ ትራዲሽኑ ራሱ የተከተለው ይሄንን የሪፎርምድ ካልቪኒስት በጣም ስፒሪቹዋላይዝ የተደረገውን ኮንሰፕት ኦፍ በኮቴሽን ማርክ ውስጥ ሪል ፕሬዘንስ ነው። ፔንቴኮስታሉ ሪል ፕሬዘንስ የሚለውን ሀሳብ ብዙ አይጠቀመውም በቃል ደረጃ ወይም ብዙ የሚመርጡት አይደለም። ሞር ኦፍ የዝዊንግሊያን የሆነውን ፎርሙላ ነው ሜሞሪያል የሆነውን አይነት ሀሳብን ኤምፋሲስ የሚሰጡ አት ሴም ታይም ግን ይህን ስፒሪቹዋል ፕሬዘንስ የሚለውን ሀሳብ ግን እንደውም በሪፎርሜሽኑ የካቶሊክ ስኮላር ጀፍሪ ግሮስ የሚባል አንድ ብራዘር ጀፍሪ ግሮስ የሚባል ሰው እንደውም የፔንቴኮስታል ካሪዝማቲክ ሞር ስፒሪቹዋል ሴንሱን ስፒሪቹዋል አስፔክት ኦፍ ሎርድ ሳፐር ኢንቮልቭ እንዲያደርግ ሮሉ ከፍተኛ ሆኖ እንዲታይ ምክንያት ሆነዋል ብሎ የእነሱን ቪው አፕሪሺየት ያደረገበትን መጽሐፍ አንብቤ ያውቃለሁ። ስለዚህ ያንን ሰፊ ነገር ሌላ ጊዜ ዲስከስ ብናደርገው ሚሻል ይመስለኛል። የሪፎርምዱን አማን ጥሩ ጠቅሰዋል። ያው የሉትራኖች ግልጽ ነው ይታወቃል። ባለፈውም ትንሽ አነስተነዋል። ይሄ ኮንሰብስታንሺዬሽን የሚለውን በተለይም ዝዊንግሊም አርደንትሊ የተቃወመው የካቶሊኩን ፕራክቲስ ሉተርም እንደዛው ኮንሰብስታንሺዬሽን ሲሉ ኮኤግዚስት ያደርጋሉ። አት ሴም ታይም ቂጣውም ወይም ህብስቱም ጽዋውም ማንነታቸውም በሰብስታንስ ደረጃ አልቀየሩም። ግን የክርስቶስ ስጋና ደምም በቂጣውና በጽዋው ላይ በህብስቱና በጽዋው ላይ ፕሬዘንትድ ነው። ስለዚህ ያ ኮኤግዚስተንስ አለ፣ አንዱ አንዱን አላጠፋውም የሚል ሰምሃው አንግሊካኖች አሁን ዴቨሎፕ ያደረጉት ኢንካርኔሽናል ሞዴል ኦፍ ዩካሪስቲክ የሚባለው ልክ እንደተሰጎ ልክ ቅድም አማን አንስቶት ከሆነ አላቅም አሁን ብዙ ለተሰጎ ለኢንካርኔሽን ክሪስቶሎጂካል የካልሲዲያናን ፎርሙላው አንዱ አንዱን አላጠፋውም የሚለው ሀሳብ እዚሁ ቅዱስ ቁርባኑ ላይ የጌታ ራሱ ላይም ብዙ ጊዜ ይጠቀሳል። አብሮ ስፒሪቹዋል ፕሬዘንስ ወይም ትራንስ ኤሌመንቴሽን የሚለው ሀሳብም አብሮ ይታያል። ለምሳሌ ብረትን እሳት ውስጥ ብትከቱት ብረትነቱን አያጣም፣ ግን የእሳቱ ኢፌክት ብረቱ ላይ አለ። እሳቱ አፌክት አድርጎታል የሚለው ሀሳብ ሞር የስፒሪቹዋል ፕሬዘንሱ መገለጫ ሆኖ ያ ነገር ዴቨሎፕ አድርጎ በፔንቴኮስታል ትራዲሽኑም ላይ ይታያል። በሉትራን ግን ስፒሪቹዋል ፕሬዘንስ ከሚለውን ቃል ወይም ደግሞ ይህንን ሀሳብ ከመጠቀም ይልቅ ይሄ ኮንሰብስታንሺዬሽን የሚለውን ፎርሙላ ብዙ እነሱም ኤክስፕሌን የሚያደርጉት ነገር አይደለም። ብዙ እነሱም ኤክስፕሌን ማድረግ የሚፈልጉት ነገር አይደለም። እነሱ ራሱ አንዳንድ ጊዜ ይሄ ነገር እንዴት ነው ኤግዚስት የሚያደርገው የሚለውን ሰማው ሚስጥር እንደሆነ አድርገውም የሚገልጡበት መንገድ አለ። ግን ክራይስት ሪሊ በቅዱስ ቁርባኑ ላይ ይገኛል፣ ሪል ፕሬዘንስን ይገልጻል። ስለዚህ ሪል ፕሬዘንስ ስንል ወይም እውነተኛ የክርስቶስ መገኘት ስንል በሪል ፕሬዘንስ ሰው ያመነ ግን ብዙ አይነት ሞድ ኦፍ ፕሬዘንሶችን ግን ኤግዚቢት ያደርጋል። ልክ ከሪፎርሜሽን በፊት ብዙ አይነት ኤክስፕሬሽኖች እንዳሉ ቅድም ቃሌ እንደተናገረው አንድ ወጥ የሆነ አይነት ሀሳብ እንዳልነበረ ሁሉ ሪል ፕሬዘንስን እያመኑ ግን በምን መልኩ ነው ኢየሱስ
በጽዋውና በህብስቱ ላይ የሚገኘው የሚለውን ሀሳብ ሰዎች የሚገልጹበት መንገድ የተለያየ ግን የተወሰኑ ነገሮችን አንድ 5 ደቂቃ ውስጥ ልናገርና የተወሰነ ሰመራይዝ የሚያደርግ ነገር እንግዲህ ፕሮቴስታንቶች በሪል ፕሬዘንስ አያምኑም የሚል ዝም ብሎ ጀነራል ፍርደ ገምድል የሆነ ንግግር አለ። ዝም ብሎ ፍርደ ገምድል የሆነ ነገር አማናዊ ነው አይሉም፣ እውነተኛ ነው አይሉም፣ የእውነት ክርስቶስ አይገኝም አይሉም። ግን ሂስቶሪክ ሪፎርሜሽን ኢንክሉዲንግ ባፕቲስት፣ ሪፎርምድ፣ ሉትራን፣ አንግሊካን እና ሰም ደግሞ ዌል ቨርስድ የሆኑ በደንብ ትሬንድ የሆኑ ክላሲካል ፔንቴኮስታሊስቶች ሳይቀሩ በሪል ፕሬዘንስ ያምናሉ እና ይሄ ዲስ ኢዝ ማይ ቦዲ ይህ ስጋዬ ነው የሚለውን ሀሳብ ለመናገር የሚሽኮረመሙ ሁሉም አይደሉም፣ ወይም ደግሞ እንደዚህ አይነት ሀሳብ ብዙ። ስለዚህ አንዳንድ ሎ ፕሮቴስታንት ሎ ቸርችስ የሚባሉትን በጣም በዚህ አቅጣጫ ኤክስፕሬሽናቸው ሌላ የሆኑ አንደርስታንዲንጋቸው ሌላ የሆኑ ሎ ቸርችስ ላይ ያለውን አገላለጽ ወይም ስቴትመንት ወስደን ፕሮቴስታንቶች በሪል ፕሬዘንስ አያምኑም ብሎ ጀነራላይዝ ማድረግ አንዱ ትልቁ ሚስቴክ ይመስለኛል። ግን ኮምፕሊኬትድ መሆኑን ደግሞ መርሳት የለብንም። ማለት ነገሩን ኤክስፕረስ የምናደርግበት መንገድ ኢቭን አሁን አንዳንድ ሶርሶችን ስናይ ፕራክቲስ የሚደረግበት መንገድና አርቲኩሌት የሚጻፍበት መንገድ ራሱ አንዳንድ ጊዜ ይለያያል። ኢቭን ቃላት አጠቃቀማችን ጀምሮ አሁን አብዛኞቹ ፔንቴኮስታልስ የጌታ እራት የሚለውን፣ አብዛኞቹ ኢቫንጀሊካልስ የጌታ እራት የሚለውን መጠቀም ይፈልጋሉ። ሉትራንስ፣ አንግሊካንስ ቅዱስ ቁርባን ዩካሪስት የሚለውን ሀሳብ መጠቀም ይፈልጋሉ። ኢንክሉዲንግ አንግሊካንስ፣ ሉትራንስ፣ አይ ቲንክ ካቶሊኮችም ጭምር ዩካሪስት የሚለውን በአማርኛ አሁን ለምሳሌ ሉትራን ስጋው ደግሞ ቅዱስ ቁርባን ስጋው ደግሞ ምናምን ስጋው ደግሞ የሚሉ ፔንቴኮስታል ቸርቾችም አሉ። ሌላው ከዚህ ጋር አብሮ ተያይዞ የሚነሳ የተሳሳተ አተያይ ቲክቶክ አካባቢ የሰማሁት እነዚህ ተሐድሶዎች ወይም ደግሞ ሪፎርመሮች ፕሮቴስታንቶች አዚሆል ለጌታ እራት በቃ ዝቅ ያለን መረዳት ጥቅሙን ዝቅ አድርገው ነው የሚያዩ፣ ዝቅ አድርገው ነው የሚረዱ የሚል ትችት እንደ ብዙ ጊዜ ይዘዋወራል። አሁን ቅድም አማን ጥሩ ነገር ተናግሯል። እኛ አሁን ያነበብናቸው የተናገርናቸው ነገሮች እዚህ ቲክቶክ ላይ የተጻፉ አይደሉም። ሬድ ሜድ ሶሉሽንስ አይደሉም። ፎር ኤጅስ የቆዩ ናቸው። ካቴኪዝም ላይ፣ ኮንፌሽን ላይ፣ መተራያ ደንብ ላይ፣ ዶክትሪን ላይ የተጻፉ ነገሮች ናቸው። እንደውም ስለ ቅዱስ ቁርባን አንዳንድ ኤክስፕሬሽኖችን አሁን ይሄ ኦርቶዶክሶች ምናምን ብቻ ሳይሆን ፕሮቴስታንት ወንድም እህቶች የራሱ በጣም መለስ ብለን ፕሮቴስታንቱ ሪፎርሜሽኑ ሪፎርመሮቹ የፕሮቴስታንቱ ትራዲሽንስ በምን ያህል ትኩረትና ኤምፋሲስ ቅዱሳት ሚስጥራትን አንዳንዶች ሚስጥራት ማለት አይፈልጉም፣ ስርዓቶችም የሚሉ አሉ። የጌታ እራትና ጥምቀትን በተለይም የጌታ እራትን በምን ያህል ኤምፋሲስ፣ በምን ያህል ክብር፣ በምን ያህል ጥልቅ መረዳት ይገልጿቸው እንደነበረ ይጠቀሟቸው እንደነበረ ልብ ማለት አለብን። የበለጠ ለዚህ ስርዓት ለዚህ ሚስጥር ክብር እንዲኖረን በጣም ፍቅር እንዲኖረን በድፍረት እንድንወስድ በደስታ እንድንወስድ የሚያበረታቱን ነገሮች ስለሆኑ ብዬ ነው የማስበው እና የተወሰኑ ነጥቦች ዝም ብዬ ለማንበብ ያህል ጀነራላይዝ ያደረኩት ጀነራሊ አሁን አማንና ቃሌ በተለይ በሪፎርመሮቹ አብዛኞቹ የሚታመኑ ነገሮች የፈንክሽኑን ወይም የጌታ እራት ጸጋን ያድላል፣ ጸጋን ያስተላልፋል፣ እምነትን ያጠነክራል፣ ዩኒቲን በቤተ ክርስቲያን ውስጥ ከክርስቶስ ጋርና ከቅዱሳን ሁሉ ጋር አንድነትን ይፈጥራል፣ ጽናትን፣ ኮሚትመንትን፣ እርስ በርስ መያያዝን ያመጣል። እንዲሁም የእግዚአብሔርን ተስፋዎች ሁሉ ቅድም ኢንፊዩዝ ያደርጋል። በእኛ ውስጥ ኢንፊልትሬት ሰርጾ እንዲገባ የጌታ ጸጋ በእኛ ውስጥ ሰርጾ እንዲገባ
ምክንያት ይሆናል ብሎ እንደተናገረው አማን የካልቪን በጣም የምወድለት የካልቪን ንግግር አለች ኢንስቲትዩት 4ኛው ላይ what our mind doesn't comprehend let faith conceive አእምሯችን ማይረዳውን እምነት ይረዳው እምነት ይገንዘበው that the spirit unites things separated by space ይላል ማለት truly the spirit truly unites things separated by space ለምሳሌ ሎካሊ አሁን ክራይስት ሎካሊ በአባቱ ቀኝ ነው ከአብ ጋር ነው ምናምን ላሉ ሰማያዊ ክሪስቶሎጂካል ወርድ ነው ሎካሊ ግን ስፒሪቹዋሊ through the presence of the spirit ይሄንን ጋፕ ስፔስ ሴፓሬት ያደረገውን ጋፕ ስፒሪት ዩናይት ያደርገዋል ክርስቶስን ያመጣዋል ክርስቶስን ፕሬዘንት ያደርገዋል በዚህም ምክንያት ነፍሳችንን ቸሪሽ ኤንድ ኖሪሽ ያደርገዋል ይህ ቅዱስ ስርዓት ክርስቶስ ህይወቱን ወደኛ ውስጥ የሚያስገባበት መንገድ ነው ይላል አጥንታችንና ቅልጥማችን ውስጥ ዘልቆ የመግባት ያህል ነው ምስክርነቱንና ማህተሙን ሰጥቶናል ይላል አጥንታችንና ቅልጥማችን ውስጥ መቅናችን ውስጥ ዘልቆ የመግባት ያህል በዚህ ቅዱስ ስርዓት በኩል ክርስቶስ ህይወቱን ወደኛ ውስጥ ያፈሳል ይሄ ሃይ ቪው ኦፍ በጣም የሚገርም ስፒሪቹዋል አንደርስታንዲንግ ኦፍ የእግዚአብሔርን ትሬዠር የእግዚአብሔርን ሀብት ጸጋ በእኛ ውስጥ እግዚአብሔር በዚህ ስርዓት በዚህ ሚስጥር በኩል የክርስቶስ ህይወት ያፈሳል ይሄ ካልቪን የተናገረው አማን የተናገረው ትላንት የተናገረው ሳይሆን ለአመታት የቆየ እንትን ነው እና አስፔክቶቹን ያለፈው እንድናስብ ፓስት ፕሬዘንት ፊውቸር አስፔክት አለው ለምሳሌ ወደፊት ከእግዚአብሔር ጋር የእግዚአብሔርን ህይወት ያለመከልከል በአዲሲቱ ኢየሩሳሌም በመንግስተ ሰማያት በበጉ ውራት በመጨረሻው ማዕድ የምንቀርብበት እንድንጠብቅ ያንን ተስፋ እንድናደርግ በር የሚከፍት ወይም ደግሞ የሚጠቁም አንቲሲፓቶሪ ይናገራል ምክንያቱም ጌታ እስኪመጣ ድረስ ይህንን ለመታሰቢያ ያድርጉት የሚለውን የአንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 እስከ 26 ያለውን ሐሳብ አብሮ ከግምት ስለሚያስገባ ነው በቃ ጊዜ ስለሌለ ይሄን ያህል ካልኩ ይበቃል ቴንኪዩ ቃሌ አማን ሁላችሁም ተባረኩ ኤቢ ተባረክ እግዚአብሔር ይባርክ አሪፍ ፖይንቶች አንስተሃል እነዚህ ይሄ ነገር ትንሽ ፕሮሎንግድ መሆን አለበት እያልኩ እያሰብኩ ነበር ስታወሩ ተረጋግተን ማየት አለበት ሰው ጊዜ እንሰጠውና በደንብ እንትን እናደርገዋለን አሁን እዚህ ያላችሁ ወንድሞች ሪፍሌክት አድርጉና የተወሰነ ከዛ በኋላ በጣም ጥቂት ጥያቄ ብቻ ያለው ሰው ካለ እሱን ተቀብለን እንጨርሳለን ኬፒውን ሲጀምር ዌልካም ብራዘር ስላየው ደስ ብሎኛል እዚህ እንዴት አለ እንዴት አመሻችሁ ቤቢያ ማኒ ሌሎቻችሁ በጣም ሰፊ ቶፒክ ነው ግን በዚህ አጭር ቀን በዚህ በአንድ ቀን የምንጨርሰው ጉዳይ አይደለም እኔ ሌሎች ሀሳቦች ላይ ከማወራ ከታች በጣም ብዙዎቹ ሲጠይቁት የነበረው ታዲያ እንደዚህ ብላችሁ ካመናችሁ ለምን ኦርቶዶክሳውያን ይከሷችኋል ወይስ ምን አግኝተውባችሁ ነው የሚል ሀሳብ አለ እሱን እድል ስታገኝ ጊዜ ስታገኝ ሌሎቹ ካወሩ በኋላ ዝም ብለህ ለምንድን ነው የምንከሰሰው በሐሰት ወይንስ የተለየ ትምህርት አለን ወይ ከነሱ ጋር የሚለውን ነገር ለዛሬ ቢያንስ እሱን ብታነሳው በጣም ብዙ ኮሜንት ስላነበብኩ ነው እና ፊልተር ያደረገውም ኮሜንት አንደኛው እንደዚህ አይነት እንትኖችን ነው እሱ ቢነሳ ደስ ይለኛል ለሌሎቹ እድል ስጠው ቴንክ ዩ እስቲ መልክን እያየሁት ነው ጆ እያየሁት ነው እና አንድ ሰው አስወርዳለሁ ከመካከል እሺ እኔ ልውረድ እኔ ወርዳለሁ እሺ በቃ ቃል አስወርድ
እኔም መውረድ እችላለሁ። ማን ይቀመጥ የወ- ኤፒግኖስ። እሺ ማን የወረደው? በቃ እሺ እኔ ሂዊ ልውረድ። ወረደች። ሂዊ ወርዳለች። በቃ ሁለት ሰው ወረደ። እሺ ትህትና በስቷለች። ዌል የመጀመሪያው ጉዳይ ከጌታ እራት ጋር ተያይዞ ቅድም ያነበብነው ነገር ነው። ቤተ ክርስቲያኒቱ እንትን ነው ብላ አታስተምርም አለ ራሱ። ኮሜሞሬሽን መታሰቢያ ነው ብላ አታምንም አለ። ቸርች ሂስትሪ ላይ ግን መታሰቢያ ተብሎ እንደሚታመን ይታወቃል። ሶ እውነተኛ ስጋነት እንዴት ነው የሚመጣው? እንደ ካቶሊክ ትራንስብስታንሺየት አድርጎ ወይስ ቅድም አማኒ ሲለው ነበር ምንድን ነው ይሄ? ምንድን ነው አፋችንን ብቻ መፍረት ነው፣ መቼ እንደሚቀየር አናውቅም እንደሚሉት ነው ወይስ ደግሞ የራሳቸው መጽሐፍት እንደሚሉት የሚለወጠውማ ካህኑ ይህንን ሲል ነው በሚለው ደረጃ በተቀመጠበት መልኩ ነው። እሱ ራሱ ገና መመለስ ያለበት ስለሆነ ማለት ነው። ስለዚህ ተለውጦ ነው እሱ እንትን የሚያደርገው እውነተኛ ጌታ ስጋና ደም የሚሆነው አንልም። የመጀመሪያው ነገር እሱ ነው። ሌላው ነገር ግን የፕሮቴስታንቱ ትራዲሽንን በትክክል ሚስ አንደርስታንድ ካላደረግን እና እኛ ራሳችን ሮንግ በሆነ ወይ አፕሮች ካደረግነው የማይሆኑ ግቶች ውስጥ ልንገባ እንችላለን። አት ሴም ታይም ልክ ሶላ ስክሪፕቹራ ላይ ሶላዎቹ ላይ እንደሚያነሱት በጣም ሚስኢንፎርምድ የሆነ ሙግት ይዘው ወደ ፕሮቴስታንቲዝም ሌላ ሙግት ይፈጠራል ብዬ አስባለሁ። ሶ ጋይስ ተዘጋጁበትና እስቲ የምትሉትን እንሰማለን። እኔ ግን ይሄኛው ነገር ዋና እንትን ይመስለኛል። አማኒ ምን ይመስላል? ምን አልከኝ? ቃል ምን ይመስልሃል? አንተ ያንን ቪዲዮ ልከ እኔ እሱን እያየው ምን አንተ ልጅ አላስችላላ። እኔም እንደዛ ሆኖብኝ ነው እንዴ መጽሐፍ ነው እኮ ሳነቢው ያልኩትና በምንም ታምር እንደዛ አይልም። ኤኒዌይስ መልስ ሰጥበታል ብዬ አስቤ ነው። ኦርቶዶክሶቹ ታዲያ እንዲህ ከሆነ የምታምኑት ለምን ይከሷችኋል የሚል አይነት ጥያቄ ቅድም ሰምቻታለሁ። ኦኬ ለምን ይከሱናል? ጭንቅላታቸው ውስጥ ያለው ዙንግሊ ነው። ለዛ ነው የሚያውቁን በዙንግሊ መታወቂያ ነው። ፎር ዳት ማተር ከዛ ውጭ ባለ መታወቂያ ማወቅ አይፈልጉም። ለምን ሲባል ይሄ ፖለቲካ ከሌለ አይ ቲንክ ኤግዚስት ማድረግ የሚችሉ አይመስለኝም። አሁን ጆን ካልቪንን፣ ጆን ኖክስን እና ሉተርን ኋለኞቹ ሁለተኛው ትውልድ አዳሲያን ተብሎ የሚጠሩትን ምናምን እነሱ ቢጠቀሱ ኮንፌሽኖቹ ምናምን ቢታዩ ፖለቲካ ለመስራት አይመችም። የሚመቸው ዚዩንግልን ከያዙ ነው። አዚፍ የዚዩንግሊያን ቪው የፕሮቴስታንት አርማ ይመስል ማለት ነው። አርማ ይመስል ብራዘርስ ኤንድ ሲስተርስ በዛ ጎረቤቶቻችን ዝዊንግልን የተቃወመው ካልቪን ነው። ቅድም እያነበብኩ ነበር። ዝዊንግልን የተቃወመው ሉተር ነው። ኦኬ ሉተር ነው የተቃወመው። ለዚህ ነው በጣም ማይኖሪቲ እና ደካማ ቪው ሆኖ የቆየውና አሁን ላይ ምንድን ነው የሚባለው ኢሜጅ መሆን ያቃተው። ለዛ ነው የእሱን አርቲኩሌትድ የሆነ ዶክትሪን የሚከተል የለም በዚህ ሰዓት። ማንንም ሜንሽን ልታደርጉ አትችሉም። ማንንም ግን ኦልሬዲ ሲሰበክላቸው የነበረው ድሮ እኔ ማቆም መሰላችሁ ከነሱ እንትን ሲሰበክ መናፍቃኑ እያሳቱና እየሳቱ እንደዚህ እያሉ ከዛ እኔ ከዛ ሲነገር እንላለን እንዴ ነው ምለው። ጌታ ምስክሬ እዛ እነሱ የሚያወሩትም ማለት ነው እንላለን እንዴ እንደዛ ነው እንደምንለው ምናምን ከዛ አልፈን እንሄዳለን ማለት ነው። ሶ በዚዊንግሊ አርማ ስማችን እንዲነሳና በዛ ብቻ እንዲጠራ ተፈልጓል ማለት ነው። ተፈልጓል እንደዛና ታዲያ ይሄ እንትኑ እንደዛ ከሆነ ለምንድን ነው የምንከሰሰው? ክሱም ማንሳት አይፈልጉም። ለዛ ነው ክሱም ማንሳት አይፈልጉም። ደጋግሞ ፍርድ ቤት መቆም ይፈልጋሉ። ለዛ ነው እና ካልደከማቸው መቀጠል ይችላሉ። በዚህ ቶፒክ ላይ 1 2 3 ጊዜ ደጋግመን
አስረግጠን ቪዲዮ እንሰራና እነሱ ይሄዱበት። ከዛ በኋላ እኛ ሌሎች ርዕሶች ላይ እንትን እንቀጥልበታለን ማለት ነው። በጣም ብዙ ቶፒኮች አሉ፣ በጣም ብዙ እነሱ ላይ ፎከስ እናደርጋለን። እና ያው የልዩነት ፖለቲካ ካልተሰራ የለችም፣ ያቺ ደመቅ ያለችው ነገር አትኖርም። ፖለቲካዋ ከሌለች እዛ ላይ ቆመ የምታገኘው ገንዘብ አይኖርም። ፖለቲካ መኖር አለበት። ኦኬ፣ ፖለቲካው መኖር አለበት። ዳስ ዋይ በዛ መልክ ብቻ እንድንጠራ እየፈለጉ ያሉት። ሌላ ምንም ሪዝን የለውም፣ ምንም ሪዝን የለውም። የፕ ቴንኪው አማን። እሺ እስቲ ወደ አቤላ እንሂድ። አቤላ ሪፍሌክት አድርግበት፣ ጥያቄ ካለ አስቀምጥና ወደ ኤቢ እንመልሳለን። ለጥያቄ ጥያቄ ካለ አቤላ የለም። እሺ አቤላ ላውርድ። ቃልዬ የተለየ እንትን የለኝም። ሂዱበት እናንተ፣ አሪፍ ነው። እሺ አኪ ሰላም በለንና በጣም ብያለሁ ቃሊ። ሁላችሁንም በላይ መታችም ያላችሁት በጣም አሪፍ ፕሮግራም ነው ቃልዬ። በጣም ሚዛኑን ሪሰንትሊ የማየው ነገር ሚዛኑን እያስተካከልከው፣ እግዚአብሔር ባንተ ትልቅ ነገር እየተጠቀመ ያለ ነገር ይታየኛል። እያረጋጋኸው ሰዎችን በትምህርት ኢኩፕ ማድረግ ይታየኛል። ትልቁም ነገር ደግሞ የተማረ ሰው ነው። አፖሎጀቲክ እንደዛ ነው ጳውሎስ የሚናገረው ለጢሞቴዎስ፣ አፖሎጀቲክ ሁን ነው የሚለው እና ለመመለስ የእኛ ሰዎች ይሄ ክፍተት እነዛ ሰው ቅድም የተጠየቀው ጥያቄ ይሄ ክፍተት የተፈጠረው በእነሱ በኩል ያለውን የድርሳንና የገድላትን ክፍተት የሚሞሉበት ክፍተት ነበረ። ቅድም አማንም ብሎታል። የዘዊንግሊን እንትን ነው ይዞ የመጡትና ይሄ ደግሞ የተፈጠረው የእኛዎቹ በትክክል ትምህርት በትክክል ምግብ ስላልተመገቡ ነው። ኳሾርኮር ስለያዘው ነው፣ ግማሹ ማሬስመስ ስለያዘው ነው። ምክንያቱም አስፈላጊውን ምግብ ሁሉ በሳክረመንት ላይ ስላላገኙ ነው የመጀመሪያው ነገር። ሁለተኛው ደግሞ እሺ ይሄን ከተማርን በኋላ የእኛ ልጆች ምን መሆን አለባቸው ነው። ምን መሆን አለባቸው? አፒል የሚያደርግላቸው ሴንስ የሚሰጣቸውን ይሄ ነው የሚሉትን ነገር ደግሞ ማይንዳቸውን ትምህርት ምንድን ነው? ማይንድን ለማነጽ ነው፣ ሽፍት ለማድረግ ነው፣ አስተሳሰብን ለማስተካከል ነው። ስለዚህ ከዛ አንጻር አይተነው የምንቀጥለው መሆን አለብን እንጂ እምነታችንን ሊያስጥልና ባላወቅነው የሳክረመንት በደንብ ባልተማርነው የሳክረመንት ጉዳይ ከአንድ ቦታ ወደ አንድ ቦታ ወደ ባሰ ተደናቅፈን እንድንሄድ አይገባም ባይ ነኝ። ይልቁንም ሁል ጊዜ እንደምንለው ፕሮቴስታንት እንደ ፕሮቴስታንት በጥናት በጽሁፍ የተቀመጠ ኮንፌሽናል የሆኑ ስቴትመንቶች ሌላ ቦታ ይገኛል ብዬ አላምንም። ይሄ ሁሉ ዩኒቨርሲቲ፣ ይሄ ሁሉ ጥናት፣ ይሄ ሁሉ ምሁር እነዚህን ነገር ዘሎ ሄዷል ብዬ አላምንም። ምናልባት እኛ አለማወቃችን ነው ይሄን ክፍተት የፈጠረው ብለን ልናስብ ይገባል። ጥያቄ እንኳን ቢኖር ወደዚህ መጥቶ መነጋገር ጥሩ ነው ብዬ ነው የማምነው። እኔ ግን እግረ መንገዳችሁን ወደፊት መደረግ አለበት ብዬ የማስበው ሳላሚስቲክ ደግሞ መሆን አለበት ብዬ ነው የማምነው። ምንድን ነው የእኛን ካሳየን በኋላ ሲከሱን የነበሩ ሰዎች ደግሞ ብሪንግ ኢት ዮርስ፣ የታለ እናንተ የተተነተነበት? ዌር ኢዝ ኢት? ካም ኦን ጋይስ፣ አሳዩን ደግሞ የእናንተ የት አለ ኮንፌሽናል ስቴትመንታችሁ? የት አለ በሳክረመንት ላይ ዲቴይል የደረሳችሁበት ወይም የተተነተነው የተጻፈው አለን ብላ ቤተክርስቲያኒቷ ያስቀመጠችው ካለ ደግሞ የእነሱን እናያለን። በዛ መልኩ ባላንስድ የሆነ እንትን እንሰራለን። የማን ደግሞ ክፍተት እንዳለው እናያለን ብዬ ነው የማምነው።
ታንኪዩ ቃሌ፣ አመሰግናለሁ። ይኸው ሀሳብ ቴንኪዩ ቴንኪዩ አኪ። ያ ወደዛም እንመጣለን። ቅድምም እያልኳቸው ነበር አይደል? ሁለቱ በጣም ቤተክርስቲያን እንደ ቤተክርስቲያን አይደንቲፋይ እንድትሆን ጌታ ያስቀመጣቸው ቅዱስ ስርዓቶች ናቸው። ሶ ጀስት አስ ፕሮቴስታንትስ ይሄ በምንም አይነት ሁኔታ እንትን ይሄ ኮምፕሮማይዝ የምናደርገው ነገር አለ፣ እናደርገው የሚገባው ነገር አለ። ምን እናምናለን ብቻ ሳይሆን ምን ማመን አለብን የሚለውንም እያወራን ስለሆነ ማለት ነው። ሶ ከዛ ባለፈ ግን ከዛ ጋር በተያያዘ አብረው የሚመጡ ነገሮች ደግሞ አሉ። አብረው የሚመጡ ነገሮች አሉ። ለምሳሌ አንድ ሰው አመነ፣ ተጠመቀ፣ ከዛ ደግሞ የጌታ ራት እየወሰደ ከጌታ ጋር አብሮ እየኖረ ነው፣ ዩናይት ሆኖ እየኖረ የጌታን ቃል ኦብዘርቭ የምታደርገው ያኔ ብቻ ሲሆን አደጋል። ስለዚህ አምነ የተጠመቅከው ያመንከው ሰውዬ ደግሞ የጌታ ራት የምትወስደው ወይ የምትቆርበው ሰውዬ ከዛ በኋላ የምታደርገው ነገር እንደ ቃሉ ነው። ቅድም እያልከው ነበር ኢቭን ስለ ቁርባኑ የምታነሱት ነገር ኢቭን ቸርች ሂስትሪ ውስጥ አለው የሚለው አብሮ መነሳት ያለበት ነገር ስለሆነ ማለት ነው። እሱንም አብረን እንጠይቃለን። እንደ እግዚአብሔር ቃል ነው ወይ ከዛ በኋላ ያለውን ህይወትን የምትኖረው የሚለውን ነገር አብሮ መነሳት አለበት። ከዚህ በኋላ የምንሄደው በዛኛው ነገሮችን ነገር እያምናለሁ። ሶ ቴንክ ዩ ጆ፣ ሰላም በለን እስቲ። እየጠበቅን ነበር በእውነቱ። ሰላም ናችሁ? ይሰማል? ይሰማል ጆ? እሺ፣ ሁላችንም ሰላም ብያለሁ። በጣምም ደግሞ ይቅርታም ጠይቃለሁ። በጣም አርፍጃለሁ አይ ቲንክ እና መሀል ላይ ምናምን ነገር አንዴ ለማየት ገብቼ ከዛ አልሰማውም ሁላና ወጣሁኝ ነገር አልቻልኩኝም ነበር እና በጣም ይቅርታ። አሪፍ ጊዜ እንደነበራችሁ ገምታለሁኝ እና ብዙም ኮንቴክስቱ የለኝም ግን እስቲ ትንሽ ቆያለሁ። ሰላም ብያለሁ ከላይም ከታችም ያላችሁት። እሺ ጆይ፣ ያ ፕሮቴስታንቲዝሙ እንዴት ያምናል ነበረ ቀጥሎ የመጣው ነገር ሂስቶሪካል የሆነው ነገር ካየን በኋላ ኔክስትም የምንቀጥልባቸው ናቸው። ሐሙስና ቅዳሜ አብረን እንቀጥልባቸዋለን። እንትን እናደርጋለን። ኔክስት በደንብ እንትን ታደርገናለህ። አሁን ጥያቄ የተቀበልን ስለሆነ ማለት ነው። ስለዚህ ሐሙስ በደንብ ከጆ ጋር ደግሞ የሉተራኑ እናያለን፣ ሌሎችንም አብረን እናያለን፣ ኮንፌሽናሎችን። ከዛ ደግሞ ዲኖሚኔሽናል ያሉ ነገሮችን እናያለን። ዛሬ ጥያቄ ተቀብለን እንጨርሳለን። ኤርሚዬ ዮባ ሶሪ ላወርድክ ነው ወይ? እንዴት ናችሁ? ቃሊ እግዚአብሔር ይመስገን ሰላም እያለሁ ሁላችሁንም። ኔትወርክ እያስቸገረኝ ወጣ ገባ እያልኩ ነበርና ሶሪ። ችግር የለውም። ጥያቄ ካለ ብዬ ነው ያስገባው። ስቲል ኔትወርክ ጥሩ አይደለም። አይ ቲንክ ቃሊ ላዳምጣችሁ እኔ። እሺ እሺ እሺ። ያዲ ዌልካም። ቃልዬ እንዴት ነህ? ሁላችሁም እንዴት ናችሁ? ሰላም ብያለሁ። ተባረኩ። ድንቅ ጊዜ ነበረ። በጣም ተምረናል። አንድ ነገር ብቻ እንትን ሞር ኤምፈሳይዝ እንዲደረግ ስለፈለኩኝ ነው የመጣሁት። በጌታ እራት የምንቀበለው ጸጋ አለ ይባላል እና በመጽሐፍ ቅዱስ ዴፊኒሽን ጸጋ የተለያየ ዴፊኒሽን ስላለው ኢየሱስ ክርስቶስም ያው ለኛ ለመሞት ጸጋ ሆኖ የመጣ ተብሎ ስለሚፈታ የመንፈስ ቅዱስ ስጦታዎችም ጸጋ ስለሚባሉ ስፔሲፊክሊ በጌታ እራት ደግሞ የምንካፈለው ጸጋ እንዴት ነው ዲፋይን የሚደረገው የሚለውን ለመጠየቅ ነው የመጣሁት። ክሊር ከሆነ ጥያቄ
ያ ዳስ ኤቢ ወደ ኤቢ እንሂድና ኤቢ መልስ። እሺ ያዲ ሰላም መልቅ፣ ሌሎቻችሁንም ሰላም ብያለሁ። ዘግይታችሁ ጆይን ያደረጋችሁን ያዲን ጥያቄ ልመልስና ቅድም ሌሎች ለምን ይከሱናል የሚለው ሀሳብ ላይ ኮሜንት አደርጋለሁ። ለምሳሌ የአግናጢዮስ ኦፍ የአንቲዮኩ አግናጢዮስ የጌታ እራትን በተመለከተ ወይም ዩካሪስትን በተመለከተ the medicine of immortality and an antidote ነው ብሎ ቃል ተናግሯል እና ለሚሞት ስጋችን ህይወትን ይሰጠዋል የሚለው ሀሳብ ከክርስቶስ ጋር ለዘላለም እንድንኖር there is the concept of የሆነ eating the Lord eating God ይሄ በመጀመሪያው መቶ ክፍለ ዘመን በሁለተኛው በሶስተኛው እንደዚህ አይነት ቃላት ክርስቲያኖችን ወደ ካኒባል ናቸው እንዴ እነዚህ ሰው ይበላሉ እንዴ ያስባላቸው ኤክስፕሬሽን ነው። ያ እንግዲህ ሚንስ ኦፍ ግሬስ ሆኖ ክርስቶስን ወደ መምሰል ማደግ እግዚአብሔርን መሆን ሳይሆን መምሰል የእግዚአብሔርን ባህሪ ከኢሞርታሊቲ ከሚሞተው ከሚበሰብሰው ካርናል ከሆነው ስጋዊ ከሆነው ማንነታችን እሱን ወደ መምሰል ክርስቶስን ወደ መምሰል እሱን የሚያሳድግን የሚያበቃን ጸጋ የሚያቀብል ነገር ነው እንጂ ለምሳሌ ሴቪንግ ግሬስ የሚል ሀሳብ በፕሮቴስታንቱ በተለይ ጌታ እራትን ተመልክቶ ብዙ አይነሳም። ግን አብዛኛው የሚወስደው እንደውም ሁለት ሀሳቦች እንደውም አሉ። ኤክስ ኦፔራ ኦፔራቶ እና ኤክስ ኦፔሬ ኦፔራንቲስ የሚሏቸው አሉ። ልክ እንትኑ ኳሊቲ ኦፍ ዘ ሚኒስተር ነው ወይስ ግሬስ ኦፍ ክራይስት ነው ዲፔንድ የሚያደርገው የሚል የሜዲቫል ፔሪድ ክርክርም አለ። ስለዚህ የዳነ ሰው የተጠመቀ ሰው ግን በድነት ጉዞ በዘላለም ህይወት ጉዞ ውስጥ ልመናን፣ ዋስትናን፣ ጸጋን፣ አቅምን እርሱን በመምሰል በመለወጥ ሂደት ውስጥ የሚያስፈልገውን ጸጋ ወይም ህይወት የእግዚአብሔርን ህይወት ይካፈልበታል የሚል እንትን ነው። ለምሳሌ አንድ አምብሮስን ብጨምርልሽ በአራተኛው መቶ ክፍለ ዘመን እንደዚህ አይነት የህይወትን ጸጋ ያጎናጽፋሉ፣ ህይወታዊ ጸጋን ያጎናጽፋሉ ሳክራመንቶች የሚል ሀሳብ ይሰጣል። ግን ያ ማለት የሆነ አዲስ ነገር እሺ የፒተር ኦፍ አኪላ እና ፒተር ሎምባርድን አንድ ላንብብልሽ። ሳክራመንትስ ኢፌክት ዋት ሲግኒፋይ ይሄ ሳይን የኦግስቲን ቋንቋ ነው። ብዙዎቹ ኢቨን ፔንቴኮስታሎች ሳይቀር ይጠቀሙበታል። ኢንቪዚብል የሆነን ግሬስ ወይም ኢንቪዚብል የሆነን ሪያሊቲ ቪዚብል በሆነ ነገር ሲግኒፋይ የሚያደርግ ነገር ነው የሚል አይነት ሀሳብ አለው። ስለዚህ እግዚአብሔር በእኛ ውስጥ ሚስጥራዊ በሆነ መልኩ የሚሰራውን መንፈሳዊ ስራ ቪዚብል በሆነ መንገድ ያን ኢንቪዚብል ሪያሊቲ ሲግኒፋይ የሚያደርጉ ነገሮች ናቸው። ግን ቪዚብል ሪያሊቲዎች ደግሞ ዝም ብለው ኢምፒቲ ሲምፖልስ ናቸው ማለት ሳይሆን እንደ ሚንስ ኦፍ ፎርምስ ኦፍ ግሬስ ወይም ሚንስ ኦፍ ግሬስ ናቸው ብለን እንረዳቸዋለን ነው። ስለዚህ ብዙ አይነት ጸጋ አለ። የስ ክርስቶስ ራሱ ጸጋ ነው። ብዙ ስጦታዎች፣ ብዙ ጸጋዎች አሉ። ግን በህይወታችን እንድናድግ፣ እንድንበረታ፣ ኃጢአትን እንድናሸንፍ እንዲሁም ወደ ንስሐ እንድንመጣ ኢቨን ሉተር አሁን ባለፈው ስንናገር እንደነበረው ፊዚካል ካራክተር ስላላቸው ሳክራመንቶች ከስፖክን ወርዱ ከስፖክን ፕሮክላሜሽኑ ራሱ የተሻለ ኤፌክቲቭ ናቸው ሰውን ወደ ንስሐ ለማምጣት ወደ ኃጢአት ስርየት ለማምጣት። ምክንያቱም በእጅሽ ላይ ስለያሹ
ጽዋውን ህብስቱን በቀጥታ ኃጢአትሽን ስርየት ከምታገኝበት ልመና ፕሌጅ ይለዋል ቃል በቃል ሉተር። እዛ ጋር ትጋፈጫለሽ። በስብከት ጊዜ ግን ጀነራል ነው፣ ለሁሉም ነው አንድ የሚሰበከው። አንዳንዱ ሊሰማ ይችላል፣ አንዳንዱ ላይ ሰማ ይችላል፣ አንዳንዱ ምላሽ ይሰጥ ይችላል፣ አንዳንዱ ላይ ሰጥ ይችላል። ቅዱስ ጽዋውን ህብስቱን የያዘ ሰው ግን በቃ ሊረዳው አይችልም። ፊት ለፊት በሚያድነው በሚያነጻው ኃጢአቱን በሚያጥበው የክርስቶስ ደምና ስጋ ፊት ቆሟል፣ ቀርቧል። በዛ ላይ ቴስታመንቱ አለ፣ ፕሮሚሱ አለ፣ ወርዶ አለ። ስለ እናንተ ስለ ብዙዎች ለኃጢአት ስርየት የሚፈሰው ደሜ ነው የሚቆረሰው ስጋዬ ነው ብሎ የተናገረው ቴስታመንት ቃሉም ስላለ ያ ከተስፋ ቃሉ ጋር በሊተርጂ ውስጥ ከሚከናወኑ ነገሮች ጋር ተያይዞ ሊረዳሽ ከሚችል ጸጋ ጋር ሊያግዘን ከሚችል ጸጋ ጋር ፊት ለፊት የምንጋፈጥበት እድል ነው። እንደውም አንዳንድ ፒናክል ኦፍ ወርሺፕ እነ ካልቪን እንዲሁም ክራመር፣ አሁን ቶማስ ክራመር እነ ቶማስ ዋትሰን የአምልኮዎች ሁሉ ቁንጮ ነው ይሉታል። ሎርድስ ኦፍ ሳፐር የአምልኮዎች ሁሉ ቁንጮ ነው። በቃ ከሌላው ጊዜ የተለየ ልዩ የአምልኮ ሰዓት ነው። የእግዚአብሔር ጸጋ፣ የእግዚአብሔር መንፈስ፣ የእግዚአብሔር ኃይል፣ የእግዚአብሔርን ሕይወት በሙላት የምንቀበልበት ጸጋ ነው ወይም አምልኮ ነው። የአምልኮዎች ሁሉ አምልኮ ነው የሚል ኢንፋሲስ ሁሉ ይሰጡታል። ከዚህ አንጻር ነው ጸጋ ይሰጣል የምንለው ማለት ነው። ያዲ ተመልሶልሻል? ቴንክ ዩ ኤቢ። የስ አመሰግናለሁ። አንድ ደቂቃ ቃሌ በቅድሙ ጥያቄ ላይ አይኖ ለምንድን ነው ሰዎች የሚከሱን የሚለው ሁለት ነገሮችን ነው እንደ ምክንያት ማነሳው። አንደኛው ችግር ነው። አንደኛው ራስን ማስቀደም ጥሩ ነው። እኛ ቴዎሎጂያችንን ትራዲሽናሊ የሪፎርሜሽኑ ቴዎሎጂ ፔንቴኮስታል የፕሮቴስታንት ቴዎሎጂ ራሱ ምን ያህል ዲፕ ፕሮፋውንድ እንደሆነ በታሪክ ውስጥ በጣም ዴቨሎፕ እያደረገ እየተሰራበት በአካዳሚያ በጣም ጎልብቶ ከየት ተነስቶ የት ደረጃ እንደደረሰ ሲነሳ ምን እንደነበረ የማሳየት የማስረጽ የማስተማር ድክመት ሊኖርብን ይችላል። ብዙ ጊዜ እኛ ታሪክን ብዙ የማውራት ትራዲሽን የለም ፕሮቴስታንቱ ላይ። ሰዎችን ኢንዲቪጁዋልስን ስራዎቻቸውን እያመጣን እገሌ እንዲብሉ እገሌ እንዲብሉ እገሌ እንዲብሉ አንዳንድ ጊዜ ራሳቸው ስክሪፕቸር ላይ እንድናተኩር አድርገውን ራሳቸውን ራሱ እንድንረሳቸው አድርገውናል አሉና ሉተርን በራሳቸው ላይ ነው እንትን ያሉት። የፕሮቴስታንቱ አብዛኛው ትግል ክርስቶስ ላይ ነው፣ ስክሪፕቸር ላይ ነው፣ መጽሐፍ ቅዱስ ላይ ነው እንጂ ሂስቶሪካሊ ቴዎሎጂያችን ከየት ተነስቶ የት እንደደረሰ ብዙ ኤክስፕሌን ማድረግ ማሳየት ምናምነውን ኢቭን አሁን በጣም በሚገርም ሁኔታ ሰሞኑን የተረዳሁት በቸርቾቻችን የጌታ እራትን በተመለከተ እንዴት በፍርሃት በአክብሮት ጸጋን በተሞላ በሚገርም ድባብ አውድ የጌታ እራትን እንደምንወስድ እንኳ በጽሁፎቻችን ክሊርሊና የሆነ ዌል ቨርስድ በሆነ መልኩ አርቲኩሌት ስላላደረግናቸው እቃቃ የምንጫወት የሚመስላቸው ሰዎች አሉ። ጭራሽ ማንወስድ የሚመስላቸው ሰዎች አሉ። እኔ እንግዲህ በጌታ ቤት ውስጥ አንድ 20 ዓመት አልፎኛል። አሁን የካቶሊኮችን አላውቅም። አንድ ኦርቶዶክስ እንደው ራንደም ሊያስገብተህ እሱ ምን ያህል ጊዜ ጌታ እራትን እንደወሰደ እኔ ደግሞ ምን ያህል ጊዜ ጌታ እራትን እንደወሰድኩ ብጠይቀን ፎር ሹር በምንም ፐርሰንት በምንም ሌቭል አንገናኝ እና ሞዴሬተሮች አግዟቸው ሚዩት በማድረግ እሺ። እኔ አሁን እንደ ፉክክር ውድድር ምናምን አይደለም። የእግዚአብሔር ክቡር የሆነውን ይህንን ጸጋ ይህንን ነገር እንደው መፎካከሪያ መወዳደሪያ የሃይማኖት መከራከሪያ
ምናምን እናድርገው እያልኩ አይደለም። ግን እኛ አርቲኩሌት አድርገን የሆነ የምናደርገውን ነገር ፕሮፓጋንዳ የሚመስል ነገር ጎበዝ አይደለን፣ አንሰራንም። ክራይስት ላይ ስክሪፕቸር ላይ አምልኮ ላይ ነው የምናተኩረው። ፕራክቲሱ ላይ ነው የምናተኩረው። በዚህ ምክንያት መወቀስ ካለብን መወቀስ አለብን። ትራዲሽናል ሂስቶሪካል ፕሮቴስታንቲዝም ኢንክሉዲንግ ክላሲካል ሂስቶሪካል ፔንቴኮስታል ካሪዝማቲክ ኢቭን ሪሊ ምን እንደሚያምኑ እነሱ እንዲያውቁ እየረ ሁለተኛው ችግር ከኛ ወገኖች ራሱ ፕሮቴስታንቶች ራሱ ጴንጤዎች ራሱ ወንጌላውያን እኛ ራሱ ሪሊ ግን ምን ያህል ፕሮፋውንድ የሆነ ቴዎሎጂ ምን ያህል ፕሮፋውንድ የሆነ ሂስቶሪካል ቴዎሎጂ እንደነበረን እንዳለን እናውቃለን። እዚህ የፌስቡክ የቲክቶክ እና የፌስቡክ ወሬ ኮንፊውዝ ሲያደርገን አንዳንድ ጊዜ በጣም ማመን ነው የሚሳነኝ። ሪሊ አረ ጊዜ ወስደን እናንብብ፣ ጊዜ ወስደን የሉተርን ስራዎች እናንብብ፣ ጊዜ ወስደን ካልቪንን እናንብብ፣ ጊዜ ወስደን ዝዊንግሊን እንኳን እናንብብ፣ የነ ብሮምሊን እንኳ ዝዊንግሊን ቡሊንገርን እናንብብ፣ ቴዎሎጂ ኦፍ ዝዊንግሊን እናንብብ። ዝዊንግሊ እንኳ ሂ ዋዝ አሜዚንግ ለእኔ ኢቨን የሆነ ሪል አብሰንስ ምናምን አድርገን የምናቀርበው ዝዊንግሊ እንኳ የጌታ እራትን እንደ ሚስቴ ቀለበት ነው ይላል። ጌታ እጄ ላይ ያሰረልኝ እንደ ሚስቴ ቀለበት ነው፣ በወታደር ቤት እንደገባሁት ቃለ መሐላ ነው ይላል። ወታደር ነበር ዝዊንግሊ። እሱ እንኳ እኛ ያቃለለው የሚመስለን እንኳ ሎርድ ሳፐር በጣም የሚገርም ኤክስፕሬሽን፣ የሚገርም አንደርስታንዲንግ፣ የሚገርም ሪቨረንስ አለው። ታሪካችንን ታሪካዊው ይሄ ክርስትና በሪፎርሜሽኑ እንዴት ከጨለማ ውስጥ እንዴት ከጉድጓድ ውስጥ ወደኋላ አድፎንቴ ብለው ካቶሊክ የሆነውን ትራዲሽን ቢብሊካል የሆነውን ትራዲሽን ወደኋላ እንዴት ይዘውት እንደመጡና ለሪፎርሜሽኑ ሬኔሳንሱን፣ ኢንላይትመንቱን፣ ኢንዱስትሪያል አብዮቱን አሁን ብርሃን ያገኘውን ዓለም ምክንያቱ የሆኑበትን ሂስትሪ ወደኋላ ብንዳስስ አይደለም ኮንፊውዝድ ልንሆን ከመገረም በላይ ከመደነቅ በላይ እንሆናለን። ስለዚህ እኛ ራሱ ብዙዎቻችን ሉተር ምን እያለ ነው ሪሊ እንደዚህ ቀላል ሬድሜድ ሶሉሽን የለመድ ነው። እዚህ አሁን ስለ ሉተር እንደዚህ ብሎ ሉተር ሽንት ቤት ተቀምጦ ሉተር ገለባ ነው ብሎት ያዕቆብን ሉተር 100 ሺህ አጋንንት ብሎ አያችሁ። የምንሰማው ነገር ይቅርታ አድርጉልኝና ስቱፒድ ነገር ነው በብዛት የምንሰማው። the real theology of Luther, the real theology of Calvin, the real theology of Zwingli, the real theology of Protestants በስነ ስርዓት ማንበብ መጽሐፍቶቻቸውን በስነ ስርዓት በኮንቴክስታቸው በሄርሜኔቲካል በኮንቴክስታቸው በስነ ስርዓት አንደርስታንድ ማድረግ አለብን። ቴዎሎጂያችን ከዛ ነው ዴቨሎፕ እያደረገ አሁን በአካዳሚያው በመላው ዓለም ባሉ ዩኒቨርሲቲዎች ልቆ ሌላ ደረጃ ላይ የደረሰው እንጂ እዚህ በሚፈጠረው አንዳንድ ኮንፊውዥን አንመስርት። እኛ ራሱ ድክመት አለ። ብዙ ፕሮቴስታንቶች ራሱ ከባይብል ወጥተን የቸርች የሪፎርመሮችን አንደርስታንዲንግ ካፕቸር ለማድረግ ለመረዳት ለማንበብ ውስንነት ስላለብን በኦርቶዶክሳውያኑ ብቻ አንፍረድ። ትላንት የጻፍነው ቢመስላቸው አትገረሙ። ትላንት የተረዳ ነው። አሁን ናማን ሀሳብ ቀየሩ፣ ቃሌ ጥሩ ነው አሻሽላል። የሚያስቀኝ ነገር ማለት ነው። እኛ እያወራን ያለ ነው የተጻፈ ነገር ነው። እያወራን ያለ ነው ኮንፌሽን ነው። እያወራን ያለ ነው የእነሱ መጽሐፍ ገልጠን ነው። አሁን እናንተ አክሰስ የምታደርጉትን ነገር ነው እድሜ ለቴክኖሎጂ። ስለዚህ እኛም እንማር፣ እኛም ደግሞ ትንሽ ቴዎሎጂ ትምህርት ቤት ገብተን ወጣን ቀመስን የምንል ሰዎችም ልጆችም ደግሞ እዚህ ያሉ ወንድሞችን በስራ በሌላ መክሊት የሚያገለግሉ ቸርችን ደግሞ እነዚህ ጽሁፎችን ትምህርቶችን እያመጣን ማስተማር፣ ማሳየት፣ ማበረታታት ይኖርብናል። ራሳችንም ተወቃሽ ማድረግ አለብን። እኔ ይህንን ኃላፊነት ይህን ወቀሳ ራሴ ላይ እቀበላለሁ። ግን አኬ ወጣ እንጂ ሲናገር የነበረው አሁን የእኛን ሴትል እናድርግና ከዛ ቀጥሎ ሪሊ ግን እንደው በዚህ ጉዳይ ራሱ ዲስከስ እናድርግ ቢባል በሌሎች ቤተ እምነቶች ጋር አንደርስታንድ የሚደረገው ነገር ነው ወይስ የትኛው ነው ሞር ለእርሊ ቸርችም ለባይብሉም ቅርብ የሆነው? ለባይብሉ መጀመሪያ ለባይብሉ ቀጥሎ ለአፖስቶሊክ
ቸርች ፋዘርስ ቅርብ የሆነው ለኤርሊ ቸርች ፋዘርስ ትራዲሽን፣ አንደርስታንዲንግ፣ ፕራክቲስ የትኛው ነው የሚለውን ኔክስት ደግሞ እንግዲህ ጌታ ሲፈቅድ በጣም ፒስፉል በሆነ እንደው አንደርስታንዲንጉ ባላቸው በተማሩ እውቀት ባላቸው ቤተክርስቲያንን በደንብ ከሚያውቁ ሰዎች ጋር በስነስርዓት እንወያያለን፣ እንማካከራለን ብዬ አስባለሁ። 1 ደቂቃ ብዬ ብዙ ደቂቃ ነው የወሰድኩት። ተባረኩ። ቴንክ አሪፍ ነገር ነው ያነሳው ቤቢ ሌሺው ተባረክ። ራይት ምን አሁን እነዚህን ሪፎርመሮቻችንን ሲያነሱ በጣም የሚያስቀው ፖይንት ይሄኛው ነው። የሚያነሱት ነገር ሶሪ ለክሪቲሲዝም የሚመቻቸውን ነገር ነው እና ቃልዬ፣ እነዛን ሶሪ ነገሮች እሺ ድምፅህ እሺ እየተሰማ አይደለም። አይ ድምፅህ በደንብ እየተሰማ አይደለም። ኤርፎን ላይ ካሁንክ ክሊር እንዲሆን ብዬ ነው። ኦኬ እሺ የቻልኩትን ልሞክር ትንሽ እንትን ስለሆንኩኝ ማለት ነው። ሶ ክሪቲሳይዝ ለማድረግ በሚመች መልኩ የሚቀርቡ ነገሮች አሉ። እነዛን ክሪቲሳይዝ ለማድረግ የሚመቹትን ነገሮች ነው የሚያነሷቸው ማለት ነው እንጂ ቴዎሎጂያቸው ምን ይመስል ነበር የሚለውን ነገር አይደለም። እና አእምሮ ላይ የሚሰሩ ነገሮችን እንትን ለማድረግ ዲፌንድ ለማድረግ የግድ የነዚህ ሰዎች ቴዎሎጂ ምን ይመስል ነበር የሚለውን ነገር ዞሮ ማየት ያስፈልጋል። ሶ ዛትስ ዋይ ምድጃ አካባቢ ከሚቆዩ ሰዎች ትንሽ ራቅ ብሎ ጥላሸት ይዘው ከሚዞር ሰው ትንሽ ራቅ ብሎ አንዳንድ ነገሮችን ጠለቅ ብሎ ማጥናት የሚያስፈልገው። ሶ ዌል ሳይድ አሪፍ ነገር ነው ያነሳው። ይቢ ተባረክ። እሺ ሚራክል እና ማዛ አሉ። እነሱን አስተናግደን እንጨርስ ጋይስ። ሚራክል እሺ ቃሌ አመሰግናለሁ በጣም እግዚአብሔር ይባርካችሁ። እጅግ ማለት ለትውልድ የሚተርፍ ስራ ነው እየሰራችሁ ያላችሁት። መጽሐፍ እጠብቃለሁ ከእናንተ በጋራም ይሁን ኢንዲቪጁዋሊ እነዚህን ሀሳቦች አንድ ላይ የያዙ የክላሲካል ፕሮቴስታንቲዝሙንም ከሪፎርሜሽን ጀምሮ ባክ ትሬስ አድርጋችሁ ከዛ በፊትም የነበሩ ዶክተሪኖች ምን ይላሉ የሚለውን በተለይ በእነዚህ በቤዚክ በሆኑ ጉዳዮች ላይ ብትችሉ እንዶ መጽሐፍ ብትጽፉ እኔ በጣም ደስተኛ ነኝ እና የሚነሱ ሀሳቦች ኦልሬዲ ወደ መጽሐፍ የሚቀየሩ ናቸው ብዬ ስለማሰብ ማለት ነው። ጌታ ደግሞ ይረዳችኋል። ምናልባት በጣም ታሪካዊ የሆነ ቅርጽ እያሳረፋችሁ አሻራ እያሳረፋችሁ እንደሆነ ይሰማኛል። አንዳንድ ውንጀላዎችን ግን ማለት ሰዎቹ ቅድም አማንሻ እንዳለው ያለዚያ መኖር ስለማይችሉም ሊሆን ይችላል። ፎርዛት ማተር እኛን ብቻ አይደለም የሚወነጅሉት፣ የራሳቸውን አባቶች የሚወነጅሉባቸውም ጊዜያቶች እንዳሉ ሜቢ በትክክል ላያውቁ ይችላሉ። አንዳንድ ለምሳሌ አንዳንድ በሚያነሱ ነገሮች ኢቨን እኛ አባቶች ናቸው ብለው የሚጠሩ የእነርሱ አባቶች እንኳን ምን እንዳስተማሩ የማያውቁ ሰዎች እንዳሉ እየተረዳው ነው። ለምሳሌ ስለ ፕሪዴስቲኔሽን ሞር ማለት ሀሳቡን ኮይን እስከ ማድረግ ድረስ በጣም ብዙ ያወራው አይ ቲንክ አገስቲን ነው ብዬ አምናለሁ። የተወሰነም ከዚህ በፊት ስላነበብኩኝ ማለት ነው። ስለዚህ ዛሬ ግን እኛን ይወነጅሉናል ማለት ነው። አውገስቲን ግን አውገስቲን ኦፍ ሂፖ ጀስት እንደ ቸርች ፋዘር የሚቀበሉት ነው። እነርሱ ግን ዛሬ የሚነሳውን ስለ ካልቪኒዝም ይሁን ስለ ፕሪዴስቲኔሽን የሆነ አዲስ ሀሳብ አድርገው ሲወነጅሉን አይቻለሁ። እኛን ወነጀሉ ማለት እነርሱ አባቶች ናቸው ብለው የተቀበሏቸውን ሰዎች ጭምር እየወነጀሉ እንደሆነ የማይገባቸው ሰዎች እንዳሉም ተረድቻለሁ። ከዛ ባሻገር ክርስቶሎጂ ላይ የሁለት ባህሪና አንድ ባህሪ የሚለው አንድ ቪዲዮ አይቼ የነበረ ሰሞኑን እና አሁን አንድ ወደ መሆን እየመጡ ነው ማለት ነው። ነገር ግን ለ1700 ዓመት አካባቢ ውሾች ተብለው አነቴማይዝ ተደርገው የቆዩ ሰዎች ናቸው፣ ተወንጅለዋል ማለት ነው። ስለዚህ ውንጀላው ሰዎቹ የለመዱት ነገር ነው። እሱ አይደለም የኛ እሹዋችን። ግን ቅድም ኤቢም እንዳለው መሰረታዊ የሆነ እኛ ጋር ያሉ
መሰራት የነበረባቸው። አንዳንድ ደግሞ አይታችሁ ከሆነ ፐርሰናሊ ሰዎች ፐርሰናሊ ይሄን ስለ ጌታ እራትም ስለ ጥምቀትም ባክ ይሄ ክላሲካል ፕሮቴስታንቲዝሙ ምን ይላል የሚለውን በትክክል ሳያውቁ ፐርሰናል የሆኑ ነገሮችን ሀሳቦችን የሚያነሱባቸው ጊዜያቶች አሉ፣ በተለያዩ መድረኮች፣ በተለያዩ ቸርቾች። እነርሱ ሪሊ ፕሮቴስታንትን ሪፕሬዘንት ያደርጋሉ ወይ የሚለው የራሱ ጥያቄ አለ። የአንድ ይሄ ፓትራም ኮንሰንሰስ እኮ የምናነሰው ለዚህ እኮ ነው። ዝንግልም ካነሳን ኦኬ አንድ ሰው ባነሳው ሀሳብ ላይ ነው ወይ የኛ ዶክትሪን የተመሰረተው የሚለው ሌላ ጥያቄ ነው። እነርሱስ እና ኢግናሽየስ እና አትናሲየስ እና የነ ጄሮምን ሌሎችንም የእምነት አባቶች ሁሉንም ሀሳብ ነው የነ ጆን ዮሐንስ አፈወርቅን ያሉትን ሁሉ ነው የሚቀበሉት? አይመስለኝም። እኔ እንደዛ ብዬ አላስብም። ስለዚህ ፓትራም ኮንሰንሰስም እኮ የሚነሳው ከዚህ አንጻር ነው ማለት ነው። ስለዚህ ምን ልላችሁ ነው፣ ዝንግሊ ላይ ብቻ ነው ወይ ፕሮቴስታንቲዝሙ መሰረት ያደረገው? ወይስ የአንድ ሰው አስተምሮ ላይ ነው መሰረት ያደረገው? ወይስ ባይብል ነው መሰረት ያደረገው? መነሻችን መጽሐፍ ቅዱስ ነው። ስለዚህ ሶላ ስክሪፕቸራ ስንል የዶክትሪናችን የበላይ ምንጩ መጽሐፍ ቅዱስ ነው የሚለው ነገር ታሳቢ ቢደረግ ይሻላል ብዬ ነው። ኤኒዌይስ ምን ለማለት ነው፣ ጎ ሄድ በቃ በጣም መሰረታዊ የሆነ ስራ እየሰራችሁ ነው። እግዚአብሔር ያክብራችሁ። ጊዜ ሰጥታችሁ እያነበባችሁ ቪዲዮ እየሰራችሁ ላይቭ እየገባችሁ የምትሰሩት ስራ በሰማይ ትልቅ ዋጋ ያለ፣ በሰማይ ብቻ ሳይሆን በቤተ ክርስቲያን የእውነት እግዚአብሔርም ትውልዱም እናንተን አይረሳችሁም። አሁን የተጀመረው ነገር ጥሩ ነው። ቀጥሎ ግን መጨረሻ ላይ አይ ቲንክ ቅድም እንዳልኩኝ ከዚህ የበለጠ ነገር እኔ ኤክስፔክት አደርጋለሁ። ከዛ ባሻገር ግን አንድ ጥያቄ ብቻ ነው ያለኝ ከዚህ አሁን በተነሳው የጌታ እራት በምለው ማለት ነው። አንደኛው ሀሳቤ አንደኛ ቆሮንቶስ ምዕራፍ 10 ላይ ሐዋርያ ጳውሎስ የእስራኤልን የመስዋዕትን የሚበሉ የመሰዊያው ማህበርተኞች አይደሉምን ይልና እንግዲህ ምን እንላለን? ለጣዖት የተሰዋ ምናምን ነው እላለውን ወይስ ጣዖት ምናምን እንዲሆን እላለውን ይልና አይደለም፣ ነገር ግን አሕዛብ የሚሰዉት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዲሰዉ እላለሁ። ከአጋንንት ጋር ማህበርተኞች እንድትሆኑ አልወድም ይልና የጌታ ጽዋና የአጋንንትን ጽዋ ልትጠጡ አትችሉም፣ ከጌታ ማዕድና ከአጋንንት ማዕድ ጋር ልትካፈሉ አትችሉም የሚል ሀሳብ አንስቶ ነበርና እነዚህ ሰዎች የአጋንንትን ጽዋ ብሎ የገለጸው ነገር በአጋንንት ስም ስለተሰዋ ነው ወይስ ሪሊ አጋንንቱ እዛ አፒር ያደርጋል የሚለው ሰም አናሎጂ እንድትሰሩና ከዚህ ጋር አገናኝታችሁ የሆነ አንድ ሀሳብ ማለት ይሄ ትራንስብስቲቱሽን የሚለውንም ከዚህ አንጻር ምን አይነት መረዳትን እንወስዳለን የሚለውን ለመጠየቅ ነው። ክሊል ካላደረግኩኝ ይቅርታ ጠይቃቸዋለሁ። ሶሪ። ተባረኩልኝ። እሺ ሚራክል ቴንክ ዩ፣ እናመሰግናለን። ተባረክ። አይዲያዎቹን ወስደናል። ኤኒዌይ በተለይ ይሄ ከአጋንንት ጋር ያለው እንትን ይሄ በአንተ ቴሲስ የሰራው ነገር ከአጋንንት ጋር ማህበርተኞች ሆናችሁ በሴም ታይም ከጌታ ጋር ማህበርተኞች ሆናችሁ የሚለው ከመሰዊያው ጋር የተነሳ ነው። ብሉይ ኪዳንን ወስዶ የጌታን የእግዚአብሔርን መሰዊያ ከመሰዊያ የሚካፈሉ የመሰዊያው ማህበርተኞች አይደሉም ብሎ ይናገራል። እና ከመሰዊያ የሚካፈሉ የመሰዊያ ማህበርተኞች ናቸው፣ ወደ ሌላ መሄድ አይችሉም ፖይንቱ። ስለዚህ መስዋዕቱ የሚሰዋው ለእግዚአብሔር ነው። አት ሴም ታይም ደግሞ የዛ መስዋዕት ማህበርተኞች የሌላ መሰዊያ ማህበርተኞች ሊሆኑ አይችሉም የሚል ነገር አብሮ ያነሳል። ስለዚህ ይሄ በጣም እንደ እንትን የሚቀመጥ ነው። ከዚህ ጋር ግን አብሮ አያይዞ የሚያነሳው ነገር አለው ጳውሎስ ማለት ነው። እሱም በሁለቱም ምዕራፎች ከምዕራፍ 10 እና ምዕራፍ 11 ላይ ማለት ነው አንድ የሚያስቀምጠው ነገር ይህ የምንቆርሰው ህብስት ከጌታ ስጋ ጋር ህብረት አለው የሚል ነገር ነው። ስለዚህ ሪል ፕሬዘንስን የሚያሳይ ነገር
አብሮ እንትን የሚያደርገው የሚያስቀምጠው ነገር ሪል ፕሬዘንስን የሚያሳይ ስለዚህ ከሪል ፕሬዘንስ አንጻር ወይ ደግሞ በዛ ሳክራመንት ጌታ አብሮ አለ ከሚለው ነገር አንጻር ጋር የምንመለከተው ነገር ነው ማለት ነው። ምክንያቱም ያ መሰዊያ ባለበት ጌታ ነበር አት ሴም ታይም ማለት ነው። ስለዚህ የመለወጥን ጉዳይ ምናምን የሚያነሳ አይደለም። ትራንስብስታንሺየት አድርጎ ምናምን አይነት ሀሳብ አይደለም። ግን መሰዊያው ባለበት ጌታ አብሮ አለ፣ መስዋዕቱ ባለበት ጌታ አብሮ አለ፣ አለቀ። ስለዚህ ከዛ አንጻር የሚነሳ ነገር ነው ማለት ነው። ሰው ከሪል ፕሬዘንስ አንጻር ማንሳት እንችላለን። ትራንስብስታንሺዬሽንን ፈርስት ፎር ሴንቸሪስ የምናገኘው ነገርም አይደለም። በኋላ ላይ ዴቨሎፕድ ቴዎሎጂ ነው። አክቹዋሊ ትራንስብስታንሺዬሽን በኋላ የመጣ ነው ራሱ ከነ ቶማስ አኩይነስ በኋላ የመጣ ነገር ነው። ሚስቲካል ቼንጅን ራሱን ግን ፈርስት ፎር ሴንቸሪስ ላይ የምናገኘውም አይደለም። እሱ ራሱ ሌተር ዴቨሎፕመንት መሆኑን እናያለን። ግን ጌታ በህብስት ውስጥ አለ፣ ወር ደግሞ ጌታ ከዛ ሳክራመንት ጋር አለ፣ የጌታ ሪል ፕሬዘንስ ከዛ ሳክራመንት ጋር አለ የሚለው ነገር ግን አብሮ የምናነሳው ነገር ነው። ከመጽሐፍ ቅዱሱ ጀምሮ ጀስት በቤተክርስቲያን ታሪክ ውስጥም ያለ ጉዳይ ስለሆነ ያንን ማየት እንችላለን። በዛ መንገድ እንመለከታለን። ጀስቲን ማርቲርም ያንን አላለም፣ ሚስቲካል ቼንጅን አላስቀምጠም። ኮመን ብሬድ ግን አይደለም፣ ኮመን ብሬድ አይደለም፣ ኮመን የሆነ ህብስት አይደለም። ከዛ በኋላ የምናገኘው ከተመሰገነ በኋላ ያለው ነገር ሙሉ በሙሉ ማንም ሰው እንደሚበላው አይነት አይደለም የሚለውን ነገር ነው የሚያስቀምጠው እንጂ ሪሊ በዛ እንትን ላይ በዛ ኤለመንት ላይ ለውጥ አድርጓል ነገር አይደለም የሚያነሳው ማለት ነው። እሱ የምናገኘው ነገር የምናገኘው ከነዚህ ነገሮች አንጻር ከአራተኛው ፕሬዘንት በኋላ የምንለው ለዛ ኔክስትን በደንብ አብረን የምንመለከተው ይሆናል። ኤኒዌይ ተባረኩ። የሽዋ አንተን አልፌ ያለው ሚራክል ምናልባት አንዳንድ ደቂቃ ነው የምሰጣችሁ ጋይስ ከዚህ በኋላ። እሺ ሰላም ብያችኋለሁ ሁላችሁንም። በጣም ጥሩ ሀሳብ ነው ያነሳችሁትና አንድ ጥያቄ ልጠይቅና እወርዳለሁ። አንደኛው የሪፎርምድ ቲዮሎጂ ስፒሪቹዋል ፕሬዘንስ ላይ አንዳንድ ይህን ሰሞን እየተነሱ ያሉ ጥያቄዎች እያየው ነበርና ሪል ፕሬዘንስም አይደለም በመጀመሪያ የስፒሪቹዋል ፕሬዘንስ የሚሉ ነገር ሲነሳ እየሰማሁ ነበር እና ከዛ ቤት ያው ዘ ፋይናይት ኢዝ ናት ካፓብል ኦፍ ዘ ኢንፊኒት ምናምን ስለሚል ማለት ነው ሪፎርምድ ቲዮሎጂ ላይ እና ዛሬ እንኳን ጊዜ ስለሄደ ከተካነሳችሁት ብዙ ጊዜ ይፈጅባችኋል። ሌላ ጊዜ ግን ስትገቡበት በደንብ ብታወሩበት ጥሩ ነው። ስፒሪቹዋል ፕሬዘንስ እንዴት ክራይስት ፕሬዘንስ እንደሆነ ማለት ነው። እና አሁን ግን እንደ ጥያቄ ያሰብኩት አብዛኛው ያዩት የፕሮቴስታንት ዲኖሚኔሽን ላይ ማለት በጣም ክራይስት ፕሬዘንስ አላቸው አብዛኞቹ ማለት ነው። ጴንጤኮስታል እንኳን ማለት ሎ ቪው ነው ያለው የሚባለው፣ ክላሲካል ጴንጤኮስታሎቹ በጣም ሃይ ቪው ነው ያላቸው። እንደምታውቁት ከሆሊነስ ሙቭመንት ነው እና የወጣው ጴንጤኮስታል በቃ ለቅድስና ህይወታችን በቃ ዋናው የሚያስፈልገው ምንድን ነው የሚሉት በቃ ሳክራመንቱን ነው የሚያሳዩት። በተለይ ብሪቲሽ ፔንቴኮስታል ላይ የነበሩ ሙቭመንት እንዳለ ማለት ነው። እና ግን አሁን ችግር የሆነው ምንድን ነው? አሁን ለምሳሌ ነን ዲኖሚኔሽን ውስጥ ያለውን እንደዛ ለማለት አሁን እኔ በግል ይከብደኛል። እና ማለት እንደ ፕሮቴስታንት የሆነ ገደቡ እንዴት ነው አንድ ችግር እየሆነ እየታየኝም ያለው ይህ ስለሆነ ማለት ነው። ማለት ሪፎርሜሽን ተብሎ የሚነሱት እንዳለ በየጊዜያቱ ፕሮቴስታንት ይባላሉ ወይ? እና ሪፎርሜሽን ተብሎ መነሳታቸው ብቻ ሳይሆን ከፕሮቴስታንት ውስጥ ራሱ የሆነ እንደ ሙቭመንት ያሉ ነገሮች እንዳለ የሚነሱ በዘመናት እነሱንም ፕሮቴስታንት እየተባሉ ነው ወይ መቀጠል ያለባቸው? እና አንድ በሳክራመንቶቹም በሌሎቹ ማለት አንድ የሆነ ሪፎርሜሽን ተነስቶ አምስቱን ሶሎዎችን ስላመነ ብቻ ፕሮቴስታንት ይባላል ወይ? ምክንያቱም አንድ ችግር እየሆነ ያለው ብዬ ይህን ስለማስብ ነው። እና እዚህ ላይ ሀሳብ ብሰጡበት ብዬ ነው። እሺ አማኒ ቆይተሃል፣ መቀጠል ትችላለህ። አማን ያለ ወይ? ለማን ያለ ኤቢ ያለክ ሰምተው ከሆነ አለው ቃል ይቅርታ ግን
ኮኔክሽን የተቋረጠብኝ ስለነበረ አጠር አድርጎ እንደገና ጥያቄውን የመጨረሻውን ቢደግምልኝ ደስ ይለኛል። እሺ የሸዋ እሺ ብዬ እንትን ነው ጥያቄው ማለት ሪፎርሜሽን በቃ ማለት ክላሲካል የነበሩት አሉ። አሁንም ራሱ አሁን ስለ ሳክራመንቶቹ ስናወራ አብዛኛው ኮንፌሽናል የሆኑትን ነው የምናወራው እና እንደ ሉትራን፣ ፕሬስቢቴሪያን፣ ደች ሪፎርመድ፣ ኮንግሬሽናሊስት በቃ እንደዚህ ክላሲካል የሆኑትን ነው በደስት ሌሎቹንም እና ማለት ሁሉ ሪፎርሜሽን ተብሎ አሁን ለምሳሌ ከዛሬ አሁን 50 ዓመት በኋላ የሆነ ሪፎርሜሽን ቢነሳ ሲራክ ቤተክርስቲያን ውስጥ ከአንዱ ከኦሪየንታል እህት ቤተክርስቲያን ከሚባሉት ማለት ነው ፕሮቴስታንት ሊባሉ ነው ወይ እነሱ ራሱ አሁን የሆነ ሪፎርሜሽን ተብሎ እነሱ ጋር ቢጀመር ራሱ ማለት ነው እና በየዘመናቱ ሪፎርሜሽን ተብሎ የሚነሱት እንዳለ ፕሮቴስታንት ብለን እያጠቃለልን ነው መሄድ ያለብን እና አንዱ እሱ ነው። ሁለተኛው ደግሞ እኛ ፕሮቴስታንት ዲኖሚኔሽን ውስጥ ራሱ እንደ ሙቭመንት ሆኖ እየተነሱ ያለ ለምሳሌ ከአንጀሊካን ቤተክርስቲያን ውስጥ ነው ሆሊነስ ሙቭመንት የወጣው። ከዛ ከሆሊነስ ነው ደግሞ ፔንቴኮስታል የወጣው እና ማለት ሙቭመንት ሆኖ ከዲኖሚኔሽን ውስጥ እየወጡ ያሉትን ራሱ የሆነ ፕሮቴስታንት እያለን ነው ወይ የያዝን መሄድ ያለብን እና ለብዙ ለሳክራመንትም ለምንም ብዙ ችግር እየሆነ ያለው ማስበው ሰው ስለሆነ ነው። ለምሳሌ ነን ዲኖሚኔሽን ውስጥ አሁን ለምሳሌ ፕሮቴስታንት ውስጥ ከከተትከው ብዙ ነገር ዲፌንድ ለማድረግ የሚከብድ ነው የሚመስለኝ። ምክንያቱም ሳክራመንት ላይ ምንም ላይ እንትን ነው ብቻ ሶሎዎቹ ላይም ቢያምኑም ግን ሶሎዎቹን እንደዚህ የሚያምኑትን ብቻ ግዴታ ፕሮቴስታንት ናቸው ብለን ይዘን መቀጠል አለብን ነው ዋናው ጥያቄ። ኦኬ አይ ቲንክ በጣም ኢምፖርታንት ጥያቄ ነው ያነሳው። ዲስከስ ማድረግ አለብን በዚህ ጉዳይ ላይ። ኮምፕሌክስ አይዲያም ነው። ከአሁን በፊትም እኔ አንድ ላይቭ ከፍቼ አውርቼበት አውቃለሁ። ኢቨን ኔቸሩ ራሱ በየሀገሩ ይለያያል። ኢትዮጵያ ውስጥ ያለው አንድ ነገር መርሳት አንችልም። ማለት አንድ ነገር ግልጽ ነው። በዚህ በፕሮቴስታንቱ ወይም በሂስቶሪካል ፕሮቴስታንት ትራዲሽን ውስጥ የሪፎርሜሽን ትራዲሽኑ ሩት ትራዲሽን ነው፣ ወይም ደግሞ ፋዘር ትራዲሽን ነው፣ ማዘር ትራዲሽን ልትለው ትችላለህ። ከዛ የሚመዘዝ ነው አብዛኛው ነገር። ስለዚህ የሆነ ኢንዲፔንደንትሊ ለምሳሌ ቃል በቃል እንደዛ የማይሉ ሰዎች አሉ። ኢትዮጵያ ውስጥም እኛ ፕሮቴስታንት አይደለንም፣ ግን ተሐድሶ ነን፣ ፕሮቴስታንት አይደለንም የሚሉ አንዳንድ ሰዎች ይገጥሙኛል። ምን ማለት ነው? ከታሪካዊ የተሐድሶ ወይም የፕሮቴስታንት ሙቭመንት እንቅስቃሴ ትራዲሽን ጋር አንመዘዝም፣ ሩትድ አይደለንም የሚል አይነት ክሌም የሚያቀርብ ብዙ ሰዎች ነን ዲኖሚኔሽናል ፍሪ ቸርችስ ኢቨን ዲኖሚኔሽናል የሆኑ ቸርቾች ሁሉ እንደዛ ይላሉ። ግን ዋን ዌይ አናዘር ያ የሪፎርሜሽኑ ጸበል የሪፎርሜሽኑ ምልክት ይታይባቸዋል። ከዛ ውጭ አይደሉም። የሪፎርሜሽኑ ኢፌክት ውጤቱ በብዙ አቅጣጫ ምን ማለት ነው? ቃል በቃል ሶላ ስክሪፕቸራ ባይሉ እንኳ በሌላ ተርም ሶላ ስክሪፕቸር ኤክስፕሌን ያደርጋሉ። አንዳንዶች ሶላ ስክሪፕቸር ይላሉ፣ ሶላ ፊዴ ይላሉ፣ እምነት ብቻ ይላሉ ይቻሉ። ልክ ይሄን እኔ ከሉተር የወሰድኩት አይደለም ወይም ከሪፎርሜሽኑ የወሰድኩት አይደለም ሊሉ ይችላሉ። ግን በአንድም ሆነ በሌላ መንገድ የተወሳሰበ ነገር ነው ያለው እና ያንን ትራዲሽን ሩት ትራዲሽኑን ልንክደው አንችልም፣ ልንረሳው አንችልም። ግን መልቲፋሴትድ ነው። በጣም መልከ ብዙ ገጽታ ብዙ ነው። ከሪፎርሜሽኑ በኋላ ኢንፋሲስ እየተሰጠው አንዳንዱ የፔንቴኮስታል ሙቭመንት እንዳየኸው በቃ የፔንቴኮስቴ ልምምድ ውስጥ ኢንፋሲስ ተሰጥቶታል። አንዱ ደግሞ የሆነ ኢንፋሲስ ሰጥቶ ግን በአንደር ዘ አምብሬላ ኦፍ ዘ ሪፎርሜሽን ኦር ዘ ፕሮቴስታንት ትራዲሽን ውስጥ ኤክሰርሳይዝ የሚያደርጉ ትራዲሽኖች ናቸው እና ይባላሉ አይባሉም የሚለው ነገር ለእኔ ኮምፕሌክስ የሆነ አሁን ለምሳሌ ኢትዮጵያ ውስጥ ፕሮቴስታንት የሚለው ስም ጥቅም ላይ አይውልም። እንደምታውቀው ሰዎች ናቸው የሚወጡ። አክቹዋሊ መጀመሪያም ቢሆን ልክ ክርስቲያን የሚለው ስም ክርስቲያኖች ለራሳቸው ያወጡት ስም እንዳልሆነው ሁሉ ፕሮቴስታንት የሚለው ስምም በሪፎርሜሽኑ ጊዜ ሰዎች የሰጡን ስም ነው።
ሪፎርሜሽን ወይም ደግሞ ሪፎርመርስ ሪፎርምድ የሚለው መጠሪያም እኛ ሀገር ብዙ ወርክአውት አያደርግም። አንዳንድ ቸርቾች ራሳቸውን ሪፎርምድ ይላሉ፣ ሪፎርምድ ባፕቲስት ይላሉ። ኢትዮጵያ ውስጥም ተሐድሶአውያን ምናምን ተሐድሶ የሚል ሀሳቦችን ይጠቀማሉ። ሰው ሁሉ ያንን ቃል ሲጠቀም በራሱ ኮንቴክስት፣ በራሱ ትራዲሽን፣ በራሱ ሪዝን ነው እንጂ ነሰሰርሊ ተሐድሶ ሲል በቃ የሉትራንን መስመር የአንግሊካንን መስመር ወይም የሆነ የፕሬስቢቴሪያን መስመር ይዤ መጣሁ እያለ አይደለም። የሪፎርሜሽኑ የፕሮቴስታንቱ ኢፌክት ግን አንድ ሰው በምን አቅጣጫ ነው ዲና የሚያደርገው ሪሊ አለ። ያ የተሐድሶ ተጽዕኖ የሶላዎቹም ይሁን ከዛ በኋላ በኤቫንጀሊካል ሙቭመንት ኤምፋሲስ የተሰጣቸው የስክሪፕቸር የኤቫንጀሊዝም የምናምን ጉዳዮች በፔንቴኮስታል ሙቭመንት ኤምፋሲስ የተሰጣቸው የመንፈስ ቅዱስ እንቅስቃሴ የመንፈስ ቅዱስ ስራ በኃይል መገለጥ ኢቫንጀሊካልስ ወንጌል፣ ፔንቴኮስታልስ ሆሊ ስፒሪት፣ ሪፎርሜሽንስ ባክ ቱ ኦሪጂን ስክሪፕቸር የሚለው ኤምፋሲስ ያልነካው የፕሮቴስታንት የሪፎርሜሽን ወይም ደግሞ የወንጌላዊ ወይም የፔንቴኮስታል እምነት ወይም ፍሪ ቸርችስ ነን ዲኖሚኔሽናል ቸርችስ ይኖራሉ። ሩቱን ስትፈልገው ይጠፋል ብዬ አላስብም። ግን ራሳቸውን ደግሞ ዩኒክሊ አሁን ኮርፖሬትሊ በጋራ የሪፎርሜሽኑ የፕሮቴስታንቱ ትራዲሽን ኮመን ዲኖሚኔተራቸው ሆኖ ዩኒክሊ ደግሞ እያንዳንዱን ትራዲሽን ኢቫንጀሊካልን፣ ፔንቴኮስታል፣ ሉትራንን፣ አንግሊካንን ደግሞ ዩኒክሊ አይደንቲፋይ የሚያደርጋቸው ደግሞ የራሳቸው የሆነ ከለር፣ የራሳቸው የሆነ ኤምፋሲስ፣ የራሳቸው የሆነ ደግሞ ትራዲሽን አለ። ያንን ኢንተርቴን እናደርጋለን። ነሰሰርሊ አንዱ ከአንዱ ጋር ይለያያል፣ አንዱ ከአንዱ ጋር ይጋጫል ማለት አይደለም። ለምሳሌ ሉትራን ሆነው አሁን ካሪዝማቲክ ሉትራንስ አሉ ማቃቸው ስኮላርስ፣ ትልልቅ ስኮላር ካሪዝማቲክ ሉትራንስ የሚባሉ አሉ። ካሪዝማቲክ ካቶሊክስ የሚባሉ አሉ። ካቶሊኩ ሳይቀር ካሪዝማቲክ የሚባሉ ካቶሊክስ አሉ። ይሄ እንትን አለ፣ ኢንተርፔኔትሬሽን አለ። አንዱ ከአንዱ ጋር ኦቨርላፕ ያደርጋል፣ ኢንተርሴክት ያደርጋል። ግን ኮመን ዲኖሚኔተር ደግሞ አላቸው። እኔ ግን ቶታሊ ከሪፎርሜሽኑ ኢፌክት ተጽዕኖ፣ ከፕሮቴስታንቱ ተጽዕኖ፣ ከካልቪን፣ ከሉተር፣ ከዝዊንግሊ፣ ከሜላንክተን ከምናምን ከነበረው በዛን ጊዜ ከነበረው እንቅስቃሴ የሆነ የራሴ የሆነ አዲስ መንገድ ነው የምጓዘው፣ አዲስ መንገድ ነው የምጓዘው የሚል እንደዛ ብሎ ክሌም የሚያደርግ ቸርች ወይም ትራዲሽን ወይም ኮንግሪጌሽን ካለ አይ ወንደር ገረማለሁ። ማለት ሌላ ካልሆነ ሌላ አካል ማለት በዚህ በወንጌላዊው ክርስትና አቅጣጫ የሆነ ሳይሆን እንደው ሌላ አካል ካልሆነ ብዬ ነው የማስበው። ግን እንጥራቸው ወይ በቃ ሁሉንም ሶላን ስለተቀበለ ፕሮቴስታንት እንበለው ወይ? አክቹዋሊ ፕሮቴስታንት የሚለው መጠሪያ ቀርቷል። በቃ ማንም አሁን የሚጠቀመው የለም። ዝም ብሎ ጀስት ይሄ ኮመን የሆነ መግባቢያ ቋንቋ ስለሆነ ነው እንጂ ለምሳሌ የወንጌላውያን ህብረት፣ የወንጌል አማኞች አብያተ ክርስቲያናት ካውንስል ምናምን የሚሉ ህብረቶች ነው ያሉት። ብዙ አክቲቭ የሆነ ወርድ አይደለም፣ ብዙ ይጠቀሙበት ያለ ቃል አይደለም። ግን ነሰሰርሊ ንጥራቸው አንጥራቸው የሚለው ዲስከሽንም ያን ያህል ከዚህ አንጻር ሬሌቫንት ላይ ሆን ብዬ አስባለሁ። ቴንኪዩ የሸዋ ግን ኢምፖርታንት ነገር ነው ያነሳኸው። ኦኬ ግን አንድ ነገር ከአንተ ጥያቄ ጀርባ የሆነ ወይ አንተም ደግሞ በቀጥታ ያላሰብከው ያላነሳኸው አንዳንዶችም የሚያነሱበት ጊዜ አለ። ይህ ነገር አንዳንድ ጊዜ መናገር ጥሩ ነው። ለምሳሌ ሎ ቸርችስ አሉ። ሎ ቸርችስ የምንላቸው ወይም ደግሞ ሎ ቪው ያላቸው አንዳንድ ነገሮች ላይ በጣም ፍሪ ቸርችስ፣ ነን ዲኖሚኔሽናልስ ምናምን ሙቭመንትስ አሉ እና እነዚህ አንዳንድ ሚስቴክስ ፕሮብለምስ ከዶክትሪን አንጻር ከፕራክቲስ አንጻር ሳክራመንት አንጻር እይታቸው አረዳዳቸው ከዶክትሪን አንጻር በጣም የዳበሩ የተደራጁ ባለመሆናቸው ምክንያት ሂስቶሪካል ሪፎርሜሽኑን፣ ሂስቶሪካል ፕሮቴስታንቲዝምን፣ ሂስቶሪክ ክላሲካል ፔንቴኮስታል ካሪዝማቲክን ዌል ቨርስድ የሆነውን በቴዎሎጂያንስ በአካዳሚያ የታጀበውን በደንብ ፕራክቲስ ተደርጎ የተፈተነውን ወንጌላዊን ክርስትና ስለሚያስወቅሱ ስለሚያሰድቡ እነዚህ እንዴት አድርገን ፕሮቴስታንት ብለን እንጥራቸው? እንዴት አድርገን በሪፎርሜሽኑ ታሪክ አካል እናደርጋቸው? ከእኛ ጋር ናቸው እንዴት እንበል የሚል ቴንሽን አለ።
በዚህ ምክንያት በተወሰነ ደረጃ የሆነ ኢንሱሌት ለማድረግ በተወሰነ ለማግለል በተወሰነ ዳር ለማስያዝ ፍላጎት አለ። አረ እኔ ከእነሱ ጋር አይደለሁም፣ አረ እነሱ ከኛ ጋር አይደሉም። አሁን ሉትራኖች ኢትዮጵያ ውስጥ ነው ሉትራኖች በጣም እንትን አንዳንድ ሉትራን አንዳንድ አንግሊካን ቸርቾች አንዳንድ ፍሪ ቸርቾችን ነን ዲኖሚኔሽናል ቸርቾችን የማግለል እንደሌላ አይነት አድርጎ የማየት ምናምን ዝንባሌ አለ። ለምሳሌ ፔንቴኮስታል ሙቭመንትን በቶታሊ በመጥፎ ገጽታው ብቻ ማየትና አይ ይሄ በቃ ወንጌላዊ እምነት አይደለም፣ ይሄ ከታሪካዊው የፕሮቴስታንቲዝም ከታሪካዊ የሪፎርሜሽን ታሪክ ውስጥ መጨመር መደመር አብሮ መጠራት የለበትም የሚል ፍላጎት ይታያል። ግን ላይኑን ተከትለ ስትሄድ ትራዲሽኑ እየተወራረሰ ቅድም አንተ እንደጠቀስከው ከአንግሊካን ሆሊነስ ሙቭመንት ሜቶዲስት ምናምን እያለ አንዱ የአንዱን ትራዲሽን ኢንኮርፖሬት እያደረገ ራሱን የቻለ አንድ ፊገር አንድ ቦዲ አንድ ኢንስቲትዩሽን እየሆነ እየበለጸገ የመጣ ነገር ነው። እኔ ግን እሱን ከማግለልና ኤክስተርናላይዝ ከማድረግና እነሱ ሌላ ናቸው፣ እነሱ ፔንቴኮስታሎች እኛን አይመለከቱም፣ እኔ ሪፎርምድ ነኝ፣ እኔ ባፕቲስት ነኝ፣ እኔ ሉትራን ነኝ፣ እነሱ ጋር እኔ ምን አገባኝ? ለምን እነሱን ሂዳችሁ ጠይቁ። አንዳንዶቹ ደግሞ በድፍረት ስለ እነሱ አያገባኝም፣ እነሱን ሂዳችሁ ጠይቁ፣ ወይም ደግሞ እነሱ እንደዚህ ናቸው፣ እነሱና እኛ፣ እነሱና እኛ፣ እነሱና እኛ የሚለው አገላለጽ አይ ቲንክ ኢት ኢዝ አን ፕሮፌሽናል ነው የምለው እኔ። አትሊስት እንደው ስህተት ነው ኃጢአት ነው ምናምን ባልልም አን ፕሮፌሽናል ነው። ለምን አትሊስት ዊ ሃቭ ቱ ኢንተርቴን ደግሞ ዊ ሃቭ ቱ ኢንጆይ አወር ኮመን ትራዲሽን። ኮመን ትራዲሽናችንን እኮ ሪስፔክት ማድረግ አለብን፣ መከባበር አለብን። ማለት ሙድ መያያዝ አይኖርበትም። በቃ ሙድ ልትይዝበት አይገባም። ካለ አንተም ኢንጆይ የምታደርገውን ጀኒውን ከሆነ ጀኒውን የሆነውን የፔንቴኮስታል ትራዲሽንና በረከት የምታደርገውን ቀረበት እንጂ በአንተ ላይ ሊሳለቅ አንተም ደግሞ ደረቅ ልትለው እሱም ደግሞ ክሬዚ ሊልህ አይገባም። አንተ የራስህ ኢንፋሲስ፣ የራስህ ትኩረት፣ የራስህ ትራዲሽን፣ የራስህ ኮንቴክስት አለ። ኢቭን ኮንቴክስት አለ ባይዘው የምንረሳው። አሁን ዝዊንግሊን ነጥለን ብቻውን ከካልቪን ጋር እናነጻጽረዋለን፣ ከፔንቴኮስታሎች ጋር ከሉትራን ጋር፣ ከሮማን ካቶሊክ ጋር። ዝዊንግሊ ግን እኔ አስታውሳለሁ አንድ መጽሐፍ ያለው ማርቡርግ ከሉተር ጋር ሲገናኙ ያወሩትን ዝዊንግሊ ወዝ በጣም እንደዚህ አይነት በጣም ሎቪ ኦፍ ካይንድ ኦፍ ሪል አብሰንስ ሪል ፕሬዘንስ ሪል አብሰንስ የሚመስል ኤክስፕሬሽን ያሳየበት ምክንያት ሃይሊ በሮማን ካቶሊክ የተበሳጨ ሰው በመሆኑ ምክንያት ነው። እና አንዳንድ ጊዜ አንዳንድ ነገሮች ከኮንቴክስት ራሱ ነጥለን የሆነ እነሱና እኛ የሚል ትልቅ ገልፍ አርቲፊሻል ጋፕ ብሪጅ በቀላሉ ብሪጅ የሚደረግ ግን አርቲፊሻል ጋፕ ፈጥረን ራሳችንን ዩኒክ የራሳችንን ንጹህ ራሳችንን ቅዱስ ራሳችንን ሂስቶሪክ ታሪካዊ ጥንት እኛም በአቅማችን ማለት ነው። ልክ ወገኖቻችን እኛ ጥንታዊ ነን እንደሚሉት ማለት ነው። እኛ የግድ ከሆነ በቃ አናባፕቲስቶች ትናንት ነው የመጡ፣ ፔንቴኮስታል ትናንት ነው የመጡ፣ እንትኖች እንትን ነው የመጡ የሚል ታሪካዊውን ኮመን ትራዲሽን ይሄ እንግዲህ ልል የሆነ ደካማ የሆነ የታሪክ እውቀት መገለጫ ነው። በምን መልኩ ነው የፕሮቴስታንቱ ትራዲሽን ኤክስፓንድ እያደረገ መልኩን እየቀየረ መልቲፋሴት ባለብዙ ገጽታ የሆነ አንዱ የሆነ ነገር ላይ ኤምፋሲስ እያደረገ ከሀገሩ ትራዲሽን ከሀገሩ ባህል ከሀገሩ ሁኔታ ጋር እየሆነ ወንጌል እየሰራ ያለው ጌታን እያመለከ ያለው እንደ ባዲ ኦፍ ክራይስት ኮርፖሬት ባዲ ኦፍ ክራይስት እየተንቀሳቀሰ ያለው ይህንን ኢንተርቴን ማድረግ ኢንጆይ ማድረግ ኢምብሬስ ማድረግ ማቀፍ መቀበል ከዛ ደግሞ ኮመን ዲኖሚኔተሮችን ማየት ቤዚክ የሆኑ ፕራይሜሪ የሆኑ የነገረ ድነት ፋንዳሜንታል የሆኑ ዶክትሪኖች ላይ ልክ ትናንትና ፓስተር ጻድቁ እንዳለው መሰረታዊ ነገሮች ላይ እስከተግባባን ድረስ እነዛ ነገሮች አንኳር በሆኑ አማድ በሆኑ የክርስትና አስተምህሮች ዶግማዎች ምንም አይነት ፋላሲ የማይፈጥሩ እስከሆኑ ድረስ አብረን ማገልገል አብረን ማምለክ አብረን
ለጌታ መኖር እንችላለን። አዝሎንጋስ ፋውል አፓረንት ዲስክሪፓንሲ ፔንቴኮስታል መሆንን አልጠለውም፣ ኢንጆይ ያደርገዋለሁ፣ እኔም ጆይን አደርገዋለሁ። ካሪዝማቲክ መሆንን በጣም ይጠቅመኛል፣ እወደዋለሁ። ኢቫንጀሊካል ወንጌል በዓለም ዊሊያም ኬሪ ለ60 ዓመት ጫማ የሚቀባ የነበሩ ዊሊያም ኬሪ 6 ቋንቋዎችን አጥንቶ እነ ጆን ዌስሊ፣ እነ ቻርልስ ዌስሊ፣ እነ አዶኒራም ጀርሰን፣ እነ ኤሚ ካርማይክል፣ እነ ሃድሰን ታይለር ቻይና ውስጥ ገብተው ብዙዎቹ በወንጌል ኤዥያን ያጥለቀለቁት የኢቫንጀሊካል ሙቭመንት ነው። ኢቫንጀሊካል እንዴት ሊቃወሙ ይችላሉ? ሂስቶሪክ ፕሮቴስታንቲስት ውስጥ አለ የለም ልል እችላለሁ። እንደዛ ይባል አይባል። መቼ ነው የምቃወምህ? ፋውል ስትሰራ ልክ በግልጽ እንደምንቃወማቸው ስታጭበረብር ነው። በጸጋ ስጦታዎች ስም ስታጭበረብር፣ በሪፎርሜሽን ስም ስታጭበረብር፣ በሶላ ስም ስታጭበረብር፣ በካሪዝማቲክ በጸጋ ስጦታዎች ስም ስታጭበረብር፣ በጴንጤ በመንፈስ ቅዱስ ስም ስታላግስ፣ ስታጭበረብር፣ ስትዘርፍ ምን ስትል ይሄ ታሪክም መጽሐፍ ቅዱስ የማይደግፈው ፕራክቲስ ስለሆነ ያኔ ኖ እላለሁ። ትራዲሽንህን ሳይሆን ፕራክቲስህን፣ እምነትህን፣ አቋምህን፣ ኃጢአትህን፣ አመፅህን፣ ዲስኦቢዲየንስህን ያኔ ኖ እላለሁ እንጂ እነንተና ስሙ ይሰጣቸው አይሰጣቸው፣ እነንተና እኛ ጋር ናቸው አይደሉም፣ እነንተና ጋር እንደዚህ የሚለው ነገር ብዙ ጊዜ አርቲፊሻል ነው። አርቲፊሻል ጋፕ ነው። አይቼዋለሁ። ብዙ ቸርቾችን አይቼዋለሁ። እንደውም እግዚአብሔር ይመስገን ኢትዮጵያ ውስጥ ጭራሽ ኢዳዝን ወርክ አት ኦል ኢዳዝን ወርክ ምንም ይሄ እንትኑ ጋፑ ምንም በቃ ከለሩ ባውንድሪ ጠፍቷል። በቃ ብዙም አይሰራም ኢትዮጵያ ውስጥ። ሶሪ ስላስረዘምኩ። ተባረኩ። ቴንክ ዩ። ቃልሽ ላይ አንድ ሀሳብ ብቻ ልጨምር ከፈቀድከኝ፣ አንድ ሀሳብ። እሺ፣ ሰዓታችን በጣም ሄዷል፣ መዝጋት ይኖርብኛል። አጭር ዋን ሚኒት። ኤቢ በጣም የሚገርም ሀሳብን ያነሳው። እኔ ግን ሰሞኑን ቃሌም ሲያነሳ ከነበረው ላይ ይሄ ኤሴንሻል የሆኑትንና ነን ኤሴንሻል የሆኑ ነገሮችን ብንለያቸው በደንብ አርቲኩሌት አድርገን ግልጽ አድርገን ማለት በሚታይ መልኩ ማለት ነው። ምክንያቱም ሌሎቹ ኤክስተርናል የሚመጡ ኮስችኖች ነን ኤሴንሻል የሆኑ ነገር ግን የጋራ ሊሆኑ የሚችሉ ሀሳቦችን እያነሱ በመካከላችን ግን ልዩነት እንዳለ ለማሳየት የሚሞክሩ አካላቶች ስላሉ እዚህ አካባቢ ላይ በእርግጥ አንዳንድ ጊዜ እኮ እንደ ቴዎሎጂያንስ እኔ ቴዎሎጂያን ባልሆንም እንደ ቴዎሎጂያንስ ኢንተርቴን የምታደርጓቸው ነገሮች ይኖራሉ። ዛት መንችን ዋይድሊ ለሁሉ አስፈላጊ በጣም ኤሴንሻል ያልሆኑ ግን ፊሎሶፊካል የሆኑ አይዲያዎች ሊኖሩ ይችላሉ እና እነዚያን ኤሴንሻል የሆኑትንና ነን ኤሴንሻል የሆኑ ሀሳቦች ተለይተው ሪያክት ቢደረጉ አሁን ለተነሱ ሀሳቦች በሚገባ መልስ ይሰጣሉ ብዬ ስላሰብኩ ነው። ሰዓት እንዳልወስድባችሁ በጣም ነው የማመሰግነው። ተባረኩልኝ። ቴንኪዩ። አሪፍ ሀሳብ ነው። ወደፊት በደንብ እያየ ነው እንሄዳለን። የመጨረሻ ሰው ቃል። ሰላም ናችሁ? እንዴት አመሻችሁ? እግዚአብሔር ይመስገን። ጥያቄ እንደሆነ ፕሪዚም አደርጋለሁ። 1 ደቂቃ ይኖራል። እሺ፣ 1 ደቂቃ ያንን ብዙ ደቂቃ አልፈጅም። ያው ቴምፖን እንዳላበላሽው ደም ጥያቄውን ትችል ወጣ ነበር፣ ግን ዝም ብዬ ያው ስለ ጌታ ራስ ስለሆነ ምናልባት መጀመሪያ ላንስታች ከሆነ ነበርኩ መጀመሪያ አላወቅኩም። ስርዓቱ ሲፈጸም እኛ ሀገር ያው ህብስቱና ከጽዋው እንትን ነው ቪንቶ ነው እና ብዙ ጊዜ በዚህ ደረጃ ጥያቄ ይነሳል እና በዚህ ጉዳይ ምናልባት አንስታችሁ ከነበረ በዛውም ከቨር አድርጋችሁት ለሁላችን የሆነ ነገር ጨብጠን በዚህም ደረጃ አውቀን መውጣት ብንችል እያስቤ ነው። ቃል ጨርሻለሁ። እሺ ቃል ቴንኪዩ። አክቹሊ ባለፈው ሳምንት ተነስቶ ሀሳብ ሰጥተንበት ነበር። ኤቢ አንስቶት ነበር እና ኤቢ እንዳነሳው ጨርስ ደምደምልን። እሺ አጠር ያለች መልስ ልስጥ። አክቹዋሊ ቪዲዮ ተለቆ ከሆነ ባለፈውን ሳምንት አነሳዋል። አንዳንዶቹ ስትሪክትሊ ወይን መሆን አለበት የሚሉ አሉ። በቃ ስትሪክትሊ። አንዳንዶቹ ደግሞ ነን አልኮሊክ
ድሪንክ መሆን አለበት፣ ችግር የለውም ይላሉ። ጁስ የሚጠቀሙ ሰዎች አውቃሉ። ጁስ እንደዛ የሚያደርጉ አንዳንድ ሰዎች አሉ። እኛ እንግዲህ በአብዛኛው አሁን አልኮል ላይ ሴንሲቲቭ የሆኑ ሰዎች አሉ። ጥቂትም ቢሆን አልኮል የጤና ቀውስ የሚያመጣባቸው ሰዎች አሉ። ስለዚህ ነሰርሊ አክቹዋል ሪል የሆነ ወይን ሁልጊዜ መሆን አለበት ብለን አናምንም ተብሎ አይታሰብም። አንዳንዶቹ ውሃ ጨምረው የሚጠቀሙ እንዳሉም ሰምቼ አውቃለሁ። ቪንቶ ነው በብዛት ደግሞ የተለመደው። ስለዚህ ሪሊ ግን ምንድን ነው ነገሩ ከተባለ አክቹዋሊ ፊዚካሊ የምንጠቀመው ህብስትና ጽዋ ወይም ደግሞ ቂጣውና ወይኑ አይደለም ነገርዩ። ሲግኒፋይ የሚያደርገው የክርስቶስ መገኘት ነው ኢምፖርታንት ፓርቱ እና በእምነት የሚደረግ ነገር በመንፈሳዊ ሚስጥርነቱ በክብር የሚደረግ ነገር መሆኑ ላይ ነው ኢምፖርታንት ፓርቱ እንጂ አንዳንዱ ነገር ካልቸራል የሆነ ነገር ሊሆን ይችላል። እርሊ ቸርች አብዛኛው ወይን እንደሚደረግ እናነባለን እናውቃለን። ግን ነን አልኮሊክ የሆኑ ድሪንኮች ኢቭን ጁስ የሚጠቀሙ ቪንቶ ምናምን የሚጠቀሙ ሰዎች አሉ። ኢምፖርታንቱ ነገር እንደዛ አይደለም ማለት ነው። ቴንኪው። ግን ቪዲዮውን ካየው ደግሞ ብዙ ዝርዝር ነገሮች ታገኛለህ። ተባረክ። አሜን ቴንኪው ኤቢ። ዳኒ ወደ አንዲቷ መካነ ኢየሱስ ነው እያለ ነው። ተዘጋጅ። ሰው ዳኒ ስላየው ደስ ብሎኛል። ብለሽ ሰዓታችን አልቋል። አቤላ አለክ? አቤላ እዚሁ ፍልሚያው ላይ እያሉ እንግዲህ የደከሙ ወገኖች ያሉ ጋይስ ተባረኩ። ሂስቶሪክ